ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 5 እናነባለን። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች፣ ይህች ሕይወት የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማውም አላሸነፈውም ይላል። እግዚአብሔር እንዲያስተምረን እንጠይቃለን። እግዚአብሔር አምላካችን ሆይ ስለ ቸርነትህ ስለ ምሕረትህ ብዛት እናመሰግናለን። ከዛሬ 2 ሳምንት በፊት 1 ዓመት በኋላ የሮሜን መልእክት እንድንጨርስ ስለረዳህን ሳናቋርጥ በአንተ ምሕረትና ደግነት ስለጨረስን እናመሰግናለን። እግዚአብሔር አምላክ ሆይ ዛሬ ደግሞ ዮሐንስ ወንጌልን እንጀምራለን። የመጽሐፍ ምን ያህል ከባድ እንደሆነ በአንተ ፊት የተገለጠ ነው። እኛ ደካሞች እንደሆንን ሰማያዊ የሆነውን እውነቶችህን ብዙ ማናቅ እንደሆነ ታውቃለህ። ደግሞ እድሜያችንን ሙሉ የጨረስነው ማይረባ ነገር እያሰብን ነው። አሁን በአንተ ደግነት መተን እነዚህን ቅዱስ የሆኑ ቃሎችህን ለማንበብ በቅተናል እና አሁንም ብዙ እንደማይገባን ትመለከታለህ። ስለዚህ እንድትረዳን ለአንተ ሁሉ ቀላል እንደሆነ ከኃጢአታችን የተነሳ እንጂ ቃልም ፍጹምና ግልጽ ብርሃን እንደሆነ የተገለጠ ነው እና እግዚአብሔር አምላክ ሆይ በኃጢአት የደከመውን አእምሯችንን በአንተ መንፈስ በኩል አብርትተህ ይህን መጽሐፍ መረዳት እንድንችል ዘንድ እንድትረዳን፣ እንዲሁ እንደጀመርን ጨርሰን አንተን የምናመሰግንበት ቀን እንዲመጣ፣ ይህም ደግሞ ጌታ ኢየሱስን ማወቅ እንዲሆንልን፣ ደግሞ በእርሱ በኩል እውነተኛ የሆንከውን አምላክ አንተን መጨረሻው ማወቅ እንዲሆን ከዚህ መጽሐፍ ውስጥ አንብበን ስንጨርስ በልጅ በክርስቶስ ኢየሱስ ያለው ያንተ መገለጥ ፍጹም የሆነ የሚያድን የዘላለም ሕይወት የምናገኝበት ብቸኛ ሃይማኖት እንደሆነም ደግሞ ያንተ ፍጹም መገለጥ እንደሆነ ማየት ሆኖ እንዲያበቃ፣ ከዚህም የተነሳ በክርስቶስ ኢየሱስ ባለ ሕይወት መበርታት እንዲሆንልን እስከ መጨረሻው ድረስ በዚህ ቅዱስ ወንጌልና እምነት መጽናት እንዲሆንልን ዘንድ ልመናችንን እናቀርባለን። ከዚህ ያለፈ በዚህ መጽሐፍ ውስጥ ለማግኘት የምንሻው ምንም ነገር የለም። በዚህ መጽሐፍ ውስጥ በዮሐንስ ወንጌል እንደገለጥከው አንተ ራስህን በልጅ በኩል እንድትሰጠን፣ በዚህም ነፍሳችን እንድታርፍ ይሆን ዘንድ ልመናችንን እናቀርባለን። ስለ ሁሉ ነገር እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን። እኔ መግቢያ ብዙ መስራት ይጠቅማል ብዬ አላስብም። ብዙ ጊዜ ግን ዮሐንስ ወንጌል ያንን ያስገድዳል በተወሰነ ረገድ። ደግሞም በጣም መጽሐፉን ስናነብ መቅረብ ያለብንን ምስል ወይም ደግሞ መስኮት ሰርተን መሄድ ይኖርብናል። መጽሐፍ ውስጥ ምንድን ነው እየፈለግን ያለን የሚለውን ማየትም ይጠቅመናል። እናም የሚሻለው ብዬ ማስበው በእርግጥ መጽሐፉን ከሩቅ ሆኖ ከውጭ መጽሐፉ ስለዚህ ነገር ነው የሚያወራው ብሎ ከማውራት ይልቅ መጽሐፉን እያነበቡ መጽሐፍ ውስጥ ምን እንዳለ መፈለጉ የተሻለ ነው። ከዛ መጨረሻ ላይ ይሄ መጽሐፍ ስለዚህ ነበር ብለን መደምደሙ የተሻለ ነው። ሆኖም ግን ዮሐንስ ወንጌል ለየት የሚያደርጉ ነገሮች አሉት። ደግሞም የሚጠቅም ፍሬም ነው። ምክንያቱም መጽሐፉን ስናነበው ያንን ይዘን ከሄድን ብዙ ይጠቅመናል ብዬ አስባለሁ። እሱን ሳወራ ደግሞ ትረዱኛላችሁ ብዬ አስባለሁ። የዮሐንስ ወንጌልን የጻፈው ማን ነው ለሚለው ጥያቄ እንግዲህ መልሶችን የምንፈልገው እዛው መጽሐፍ ውስጥ ነው። የመጀመሪያውን ጸሐፊው ማን ነው የሚለውን እንግዲህ እንደምትመለከቱት ከምዕራፍ 1 እስከ መጨረሻው ድረስ ጸሐፊው ማን እንደሆነ አይናገርም። ኢየሱስ የሚወደው አንድ ደቀ መዝሙር እንደጻፈ ብቻ ነው የሚናገረው እንጂ ዮሐንስ የጻፈው ነው የሚል ነገር እንደሌለ ትመለከታላችሁ። ያንን ያው ከዚህ በፊት ዮሐንስ ወንጌልን ካነበባችሁ ታውቃላችሁ። ጥያቄው ለምንድን ነው ዮሐንስ ወንጌል የተባለው? ዮሐንስ ራሱ ወይም የዚህ ሰውዬ ስም የጻፊው ስም መጽሐፍ ውስጥ ከሌለ የሚል ጥያቄ ሊነሳ ይችላል። ያንን ደግሞ በጣም በተለይም ሊበራሎች ያው ጤናማ ሰዎች አይደሉም፣ ብዙ ነገር ይላሉ። እኛ ግን ምክንያቱም መፈለግ ይኖርብናል። ስለዚህ መጽሐፍ አንድ ነገር ግልጽ ነው። ዮሐንስ ወንጌል ምዕራፍ 21 ቁጥር 24 ላይ እንዳለው ደግሞም ዮሐንስ ወንጌል ምዕራፍ 1:14 አንዳንዶች እንደሚሉት በእርግጥ ይህን ትርጉም በአግባቡ መተርጎም ይሄ ነው ወይ የሚል ጥያቄ ሊነሳ ይችላል። ቃልም ሥጋ ሆነ በመካከላችን አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር
አየን የሚለው ሐዋርያቱ ጌታ ኢየሱስን ያዩበትን አተያይ ነው ወይስ እኛ ሁላችንም በመንፈስ ቅዱስ ቤተክርስቲያን የምታይበትን ኢየሱስን የምታይበትን አተያይ ነው የሚያወራው ወይ ነው? ያኛው ከሆነ ኢየሱስን ፊት ለፊቱ ያየ ሰው እያወራ ነው ማለት ነው። አትሊስት ያንን ግልጽ ነው። ይሄ ጸሐፊው እኛ አይተነዋል ከአባቱ ዘንድ የመጣውን አንድያ ልጅ ክብር አይተናል የሚለው ነው የሚሆነው ማለት ነው። እሱ ከሆነ አትሊስት አንድ ነገር ግልጽ ነው፣ ከ12 ሐዋርያት ውስጥ ነው ብለን እንደመድማለን። ካልሆነ ግን ይሄኛውን ትተን ዮሐንስ ወንጌል 21 ቁጥር 21 ላይ ከሄድን ጌታ ኢየሱስን የሚያውቀው ዲዛይፕል ኢየሱስን በአይኖቹ ያየ፣ ምክንያቱም ዮሐንስ ወንጌል 13 ላይ እንደምታዩት ጌታ ኢየሱስ ደረቱ ጋር ተጠግቶ ጴጥሮስ ጠይቀው ሲለው ማነው ይሄ የሚክደው ሰውዬ እንዲነግረን ጠይቀው ሲለው ጌታ ኢየሱስ ደረቱ ጋር እንግዲህ ምግብ ሲበሉ ታውቃላችሁ አይሁዳውያን ሰርክል አድርገው ነው የሚቀመጡት። ስለዚህ አንደኛው ሰው ለሌላኛው ሰው ጀርባ ነው የሚሰጠው ማለት ነው። ወደኋላ ዘንበል ብሎ ነው የጠየቀው ማለት ነው። እና ይሄ ሐዋርያው እንደሆነ እናያለን። እና ራሱን ጌታ ኢየሱስ የሚወደው እያለ ነው የሚገልጸው። አንድ ሰውዬ ስለዚህ ነገር ሲያወራ ለምንድን ነው እንደዛ የሚለው ከተባለ ሊገርመን አይገባውም፣ ትህትና ነው ይላል። ማለትም ኢየሱስን እኔ እወደዋለሁ ከማለት ይልቅ ይወደኛል የሚለውን አገላለጽ አንድ እውነተኛ የዳነ ክርስቲያን ሊለው የሚችለው ነው። ከዛ የተነሳ ነው ብለን ልንረዳ እንችላለን። ለምን እንደዛ እያደረገ እንደሆነ አይደል? እውነታ ነው አይደል? ኢየሱስን እኔ ከምወደው ይልቅ የእሱ እኔን መውደድ ነው ዋስትናዬ እንጂ እወደዋለሁ ብዬ አልናገርም። አትደፍሩም። በእርግጥ እንወደዋለን፣ ግን መጽሐፉ ያስጨንቃል አይደል? ይሄ ጥያቄ እንዳለበት የምታውቁት ጸሐፊው ራሱን ጴጥሮስ ውስጥ እያየ ሊሆን ይችላል። ጴጥሮስ ደጋግሞ ጌታ ኢየሱስ ይጠይቀዋል፣ ትወደኛለን ሲለው መጀመሪያ እወድሃለሁ ይለዋል 2 ጊዜ። መጨረሻ ላይ ግን ጌታ እንደወደህ አንተ ታውቃለህ። ዮሐንስም ይሄ ነገር እሱንም የሚመለከት እንደሆነ ስላሰበ ሊሆን ይችላል ጌታ ኢየሱስ የሚወደው ብሎ የተረጎመው። ስለዚህ ዮሐንስ ነው የሚለውን ከመሄዳችን በፊት አትሊስት አንድ ነገር እውነት ነው። እሱም ጌታ ኢየሱስ የሚወደው ደቀ መዝሙር አጠገቡ የነበረ 12ቱ ሐዋርያ መሆኑን የምታውቁት ምንድን ነው ካላችሁ እዛችው እራት የበሉት 12ቱ ብቻ ናቸው። ስለዚህ ግልጽ ነው ማለት ነው። ኢየሱስ የሚወደው ሰውዬ ይሄ ጸሐፊው እዛው ማዕዱ ዕለት ነበረ፣ የመጨረሻዋ ሌሊት ላይ ነበረ ከክርስቶስ ጋር። ስለዚህ የዛን ዕለት የነበሩት ደግሞ 12ቱ ብቻ እንደሆኑ እናውቃለን። ከሐዋርያቱ አንዱ ይሆናል ብለን አንደኛውን ሰርተን እናልፋለን። አንድ ሰውዬ 2 ምክንያቶችን ያቀርባል ዮሐንስ የሚሆንበት በማለት ዮሐንስ የሚሆንበት ምክንያት ምንድን ነው ካላችሁ ይላል we know from the other gospels that the disciple closest to Jesus were Peter, James and John። ጌታ ኢየሱስ ተራራው ላይ ትዝ እንደሚላችሁ ማቴዎስ ወንጌል ላይም እንደምታውቁት ተራራው ላይ ሲወስድ እና ሲለወጥ አጠገቡ የነበሩት 3ቱ ጴጥሮስ፣ ያዕቆብና ዮሐንስ እንደነበሩ ታውቃላችሁ። ስለዚህ እነሱን ይወዳቸው እንደነበሩ ወይ ደግሞ ይወዳቸው ከሚለው ይልቅ የሚያቀርባቸው እንደነበሩ ልናይ እንችላለን። ከዛ ውጭ በዚህ አይን ካየን ይላል only John is never named in this gospel። ሊያስደንቀን ይገባል። ዮሐንስ ብቻ ነው ስሙ ያልተጠቀሰው ወይም ራሱን የማይጠቅስ ዮሐንስ ብቻ ነው። በተለይም ከዚህ በፊት ከምናውቀው አስፔክት አንጻር ማለት ነው። ስለዚህ ያ ራሱን ያወጣው ዮሐንስ መሆን አለበት ብለን እንድናይ ያደርጋል በዛ ቦታ። ስለዚህ beloved disciple እንግዲህ የተወደደው ደቀ መዝሙር ኢየሱስ ዮሐንስ ነው የሚሆነው ብለው ይሄዳሉ። ሁለተኛው ምክንያት የመጀመሪያዊቱ ቤተክርስቲያን the early church affirms this view። ለምሳሌ ኢሬኒየስ በጣም ቅርብ የነበረ ሰው ነው ለሐዋርያት ዘመን። ሁለተኛው ክፍለ ዘመን ላይ የነበረ ኤልደር ነው ወይም መጋቢ ነበረ። who knew people who had personally known John። ዮሐንስን በአካል የሚያውቁ ሰዎችን የሚያውቅ ሰው ነበረ። እሱ እንደሚመሰክረው ከሆነ attested that John the disciple of the Lord wrote this gospel in Ephesus ማለት ነው። ኤፌሶን ላይ ሆኖ ዮሐንስ እንደጻፈው ከቅርብ ሰዎች እዛው ቅርብ ስለነበረ ሁለተኛው ክፍለ ዘመን ዮሐንስ እንደጻፈው ይናገራል። የእሱን ምስክርነት እንደ ቸርች ምስክርነትን በመውሰድ ዮሐንስ ነው ወደሚለው ይሄዳል። and his view is backed up by every other ancient document that addresses this subject። በአንድም በሌላም ዮሐንስ ወንጌል ሲጠቀስ በነበረበት ጊዜ በጊዜው ብዙ ዶክመንቶች የሚያሳዩት ዮሐንስ እንደጻፈው እዛው የነበሩት አጠገብ የነበሩት ሁሉ እንደሚያውቁ ታውቃላችሁ። እንግዲህ ይህንን መልእክቱ ላይ ለምንድን ነው ስሙን ያላካተተው ካላችሁ ኦዲየንሱ ያውቀዋል ማለት ለዛ ነው ያወጣው። አንዱ ይሄ መልእክት ሄዶ እጃቸው ላይ የሚደርሱ ሰዎች ዮሐንስ እንደጻፈ ያውቃሉ። ራሱን ግን ከመልእክቱ ውስጥ ስሙን አስቦ አውጥቷል ብለን እንድናይ ያደርጋል። ከዚህ አንጻር በጊዜው ይታወቃል የሚለው ሳይንስ ይሰጣል። ከዚህ የተነሳ ነው ዮሐንስ ወንጌል የሚሉት። ሌላው ከዚህ ባሻገር አንደኛ ዮሐንስ መልእክትና ሁለተኛ ዮሐንስ ስታዩ የዮሐንስ ቃላቶች አሉ የሱ የሆኑ ማለት ነው። ትኩረት የሚያደርግባቸው ብርሃን፣ ጨለማ፣ ህይወት
አይደለ? ከለሩ ይለያል። እኔ አሁን አንድ ጥቅስ አውጥቼ ባነብላችሁ ጳውሎስ እንደጻፈውና ዮሐንስ እንደጻፈው ለይታችሁ ታውቃላችሁ። በትክክል ከመጽሐፍ ቅዱስ ጋር ንክኪ ያላችሁ ሰዎች ማለት ነው። ማለት የዮሐንስ ትሆናለ የሆነ ማለት ወንጌሉ ዲፕ ዳውን አይለያይም። ነገር ግን ዮሐንስ ወንጌሉን አርቲኩሌት ያደረገበት መንገድ የሱ የሆነ ቀለም አለ። ከዚህ አንጻር ዮሐንስ እንደሆነም እንረዳለን። የመልእክቱ ዓላማ ምንድን ነው? ይሄ እንግዲህ የሚጠቅመን ክፍሎቹ ላይ ስንሄድ ሌላ ነገር እየፈለግን እንዳንጠፋ ማለት ነው። ምንድነው ከዚህ መልእክት ውስጥ ጨምቀን ይዘን ልንወጣ የሚገባው ማለት ነው። መጨረሻ ላይ ቱቦውን ወተን ስንወጣ ምንድነው ይዘን መጨረስ ያለብን? ጸሐፊው ራሱ ምንድነው የሚነግረን? ምንድነው ዓላማ አድርጌ የጻፍኩት የሚለውን አንስቼ ልለፍ። እንግዲህ የመጀመሪያዎቹ አንዳንድ ሰዎች የሚሰጡት ምክንያት ዮሐንስ በኋላ ነው የጻፈው ይህን መልእክት ማለትም 70 ኤዲ ወይ 90 ኤዲ አካባቢ ሊሆን እንደሚችል ይናገራል። እሱ ይህን በሚጽፍበት ጊዜ እንግዲህ የወንጌል ኦርደሩን ማየታችሁ ከሆነ ማቴዎስ ወንጌል አረጉ፣ ሉቃስ ወንጌል፣ ማርቆስ፣ ከዛ ዮሐንስ አረጉ፣ ከዛ ሐዋርያት ሥራ። ምክንያቱም ኦርደሩ እንደዛ ነው እና መጽሐፎቹ የተጻፉት በክሮኖሎጂካል ኦርደር ዮሐንስ የመጨረሻው እንደሆነ ቸርችም ተስማምታ ነው ማለት ነው ይህንን ኦርደር የሰራችው። ስለዚህ ከዚህ አንጻር ሌሎቹን መልእክቶች የሌሎቹን ወንጌላትን ያውቃቸዋል። በዚህ ረገድ ዮሐንስ ሌሎችን ወንጌላትን ሲያነብ አልተዳሰሰም ብሎ ያሰበው ክፍል ስላለ እሱን ለመሙላት ነው የጻፈው ይላሉ። According to church tradition, John's purpose in writing his gospel was to provide material missing from the other three gospels and to complement them with spiritual gospel ይላሉ። በተለይ እሱ ኢስራኤል መንፈሳዊ ወንጌል ሊባል ይችላል ይላሉ እና እዛው ሶስቱ ወንጌላት ላይ ይሄ ነገር ወሳኝ ነው ብሎ ያሰበውን ሲጨምር እናያለን። ለዚህ ምክንያቶች አሏቸው። ለምሳሌ ሌሎቹ ወንጌል ጸሐፊያን ትኩረት ያደረጓቸውን ነገሮች አንዳንድ ትተዋቸዋል። አንዳንዶቹን ኢንፋሳይ ለምሳሌ የክርስቶስን አወላለድን እነዚህን ይተዋቸዋል እና ይሄን የሚያደርገው ተዳሰዋል ብሎ ስለሚያስብ ነው። ነገር ግን ሌላ አሁን አንድ ምክንያት አወራለሁ። ዮሐንስ ወንጌልን ከሳይኖፕቲክ ጎስፔሎች ከነዛ ሶስቱ ዩኒክ የሚያደርገው ቴዎሎጂካሊ በጣም ቲክ ነው ተብሎ ነው የሚታመነው። ያ ደግሞ በእርግጥ ስለ ሌሎቹ መልእክቶችም የተዛባ አመለካከት ሊኖረን አይገባም። ካልቪን የሚለውን አመጣለሁ። በዚህ ረገድ ነገሮቹን ያየበት መንገድ ትኩረት ያደረገው አንዳንዶች ሐዋርያቱ ያላነሷቸውን ሌሎቹ ወንጌል ጻፊያን ያላነሷቸው ነገሮች ላይ ትኩረት ያደርጋል። እነሱ ደግሞ የዳሰሷቸውን ነገሮች አንዳንዶችን ይዘላቸዋል። ከዚህ የተነሳ ለመሙላት ነው የጻፈው ይላሉ። ሁለተኛው ለዚህ እንግዲህ ለምሳሌ ሊዮን ሞሪስ የሚባል ሰው ይላል a wide variety of aims attributed to the writer of this gospel by the scholars who have stated it. It has often been held that he wrote to supplement the synoptic gospels. According to this view, he had these gospels before him and was dissatisfied with some aspects. የትንሽ ይከብዳል አይደል? At any rate of what they contained. Since he had further knowledge himself, he decided to make it available to the Christian public. So ሲያነባቸው ይሄ ነገር መወራት አለበት ብሎ ያሰበውን ነገር እዚህ ጋር ጎሏል። ይሄ ነገር በትክክል ይሄን መሙላት አለብኝ ብሎ ስላሰበ ነው የሞላው ይላል። ሁለተኛው ምክንያት ደግሞ የሚባለው ኢሬኒየስ ነው ይሄንን ያለው ይላሉ። ሁለተኛው ምክንያት John also wanted to combat heresies that were rising, especially those that denied either the full deity or the full humanity of Christ. ኢሬኒየስ እንደሚለው ከሆነ ደግሞ ሐሰተኛ ትምህርት ነበረ በጊዜው። እሱም የክርስቶስን መለኮት መሆን ፍጹም መለኮት መሆንን ወይም ደግሞ ፍጹም ሰው መሆንን የሚክዱ ስለነበሩ ያንን ለመቃወምና ያንን ምላሽ ለመመከት ብሎ ነው የጻፈው። ያም ቃልም ስጋ ሆነ ብሎ መለኮት ስጋ ሆነ ብሎ ስለዚህ በሁለቱ አንድ ኢየሱስ አምላክ መሆኑንም ደሞም ቃልም ስጋ መሆኑን ለመመስከር በዚህም ሐሰተኛ ትምህርቶችን ለመመከት ነው የጻፈው። ግቡ እሱ ነው ይላሉ። ካልቪንም ይህንን ይወስዳል። ከዛ ግን ካልቪን አንዲት ሪዘርቭ የሚያደርጋትን ይዤ እሄዳለሁ። ካልቪን ይላል John is believed to have written chiefly with the intention of maintaining the divinity of Christ in opposition to the wicked blasphemies of Evian or Sertens ሁለት ሰው ኢቦናይትስ የሚባሉ አይ ቲንክ የክርስቶስ መለኮነት የሚክዱ ነበሩ በጊዜው ዮሐንስ በነበረበት ጊዜ። ሰው እነሱን በማሰብ ነው የጻፈው ይባላል እላለው ብሎ ይልና and this is asserted by Eusebius and Jerome. Eusebius church history ላይ በተለይ አይሁዳዊ ነው
ኤርሊ ቸርች ሂስትሪ ላይ የጻፈው መጽሐፍ አለው። እሱን ይዞ ነው እንግዲህ ጅሮምም እንደዛ ነው የሚለው ይላል። ይሄ እነሱ ነው ይላል። in accordance with the general opinion of the ancients ብዙዎቹም የድሮ ኤርሊ መጀመሪያዎቹ የቸርች አካባቢ ላይ ነበሩ ብዙዎቹ እንደዛ ነው የሚስማሙት። but whatever may it be his motive for writing at that time ካልቪን ኪ ነው ትኩረት ደስ የምትላለች። ምንም ሊሆን ይችላል የጻፈበት ግብ ዮሐንስ በጊዜው for writing at that time there can be no doubt whatever that God intended a far higher benefit for his church ይላል። እሱ በጊዜው የጻፈበት ምክንያት ምንም ይሁን ምን ግን አንድ ነገር እናውቃለን። እርሱም እግዚአብሔር ለቤተ ክርስቲያን እንዲጠቅማት አስቦ ይህንን መልእክት በጣም እጅግ ስለሚጠቅም እንዲጻፍ እንዳደረገው እናውቃለን። ያው መጽሐፍ ቅዱስን እግዚአብሔር ነው ያጻፈው አይደለ? እነሱ ሐዋርያት ናቸው፣ የመጨረሻ ስልጣን አላቸው፣ ክርስቶስ በዚህ ዓለም ያስቀመጣቸው። እግዚአብሔርም ደግሞ ልክ እንደ ብሉይ ኪዳን ነቢያት ሐዋርያቱን ነው የወንጌሉ መስካሪ አድርጎ የጠራቸው። የአዲስ ኪዳን መጽሐፍት ማንም በሌላም ወይ ሐዋርያቱ ቀጥታ የጻፏቸው ናቸው እነ ጳውሎስ፣ ዮሐንስ፣ ጴጥሮስ ወይም ደግሞ ከነሱ ስር የተጻፉ ናቸው። ሉቃስ ጳውሎስ አይን ስር የተጻፈ ነው ሁለቱም ወንጌሉም ሴም ታይም ሐዋርያ ስራ ማለት ነው። ከጳውሎስ የተነሳ ነው የሉቃስን መልእክት ክሬዲት የምንሰጠው። ሉቃስ ሐዋርያ እንዳልሆነ እናውቃለን፣ አይሁዳዊ እንዳልሆነም ጭምር እናውቃለን። እና በሐዋርያ ስር ነው የተጻፉት እና እግዚአብሔር ነው በእነሱ በኩል ይህን መልእክት የሰጠው። ከዚህ ረገድ አንጻር መልእክቱ ምንም ያንን ባናቅ ብዙ አያስጨንቀንም። አትሊስት አንድ ነገር እናውቃለን፣ እሱም የመልእክቱ ግብ እግዚአብሔር ለቤተክርስቲያን እንዲጠቅም እንዳደረገው እናውቃለን ይላል። ስለዚህ ይሄ ምንድን ነው ጥያቄው? ሁለት ምክንያቶች ሲሰጠን፣ አንድ ሌሎቹ ሳይኖፕቲክ ጎስፕሎች ያልያዙትን ነገር ለመሙላት ነው የጻፈው፣ ሁለተኛ ሐሰተኛ ትምህርትን፣ ሶስተኛ ላይ ግን ራሱ የሰጠውን እናንብበው ነው። እሱ ይሻላል ብቻ ሳይሆን ፐርፌክት የሆነው ፍጹም የሆነው እሱ ነው። የመጽሐፉ ዓላማን ራሱ አስቀምጧል። ስለዚህ ማድረግ ያለብን እሱ ነው። ዮሐንስ ወንጌል ምዕራፍ 20 መጨረሻ ላይ የዚህ መልእክት ሙሉ ግቡ ምን እንደሆነ ራሱ ይናገራል። ዮሐንስ ምዕራፍ 20 ቁጥር 30 ኢየሱስ በዚህ መጽሐፍ ያልተጻፉ ሌሎች አያሌ ታምራዊ ምልክቶችን በደቀ መዛሙርቱ ፊት አድርገዋል። ነገር ግን ኢየሱስ እርሱ ክርስቶስ መሲሁ እውነተኛው የሚጠበቀው መሲህ የእግዚአብሔርም ልጅ፣ ይሄ የመጣው መሲህ ደግሞ በባህሪው የእግዚአብሔር ልጅ እንደሆነ ታምኑ ዘንድ። እዚህ ሁለት ነገሮች፣ አንድ ከዚህ በኋላ መሲህ መጠበቅ የለብንም፣ ምክንያቱም የተጠበቀው መሲህ መጥቷል። ምክንያቱም ምዕራፍ 1 ላይ እንዲሁ እንደምታዩት ምንድን ነው ሁሉም ሐዋርያት እየሮጡ አንዱ ለሌላው የሚናገሩት መሲሁን እኮ አገኘ ነው እያሉ ነው። he is the Messiah እውነተኛው የአይሁድ ተስፋ ቃሎች ሁሉ ፍጻሜ ነው። ነገር ግን ይህ የእግዚአብሔር ልጅ ነው፣ መለኮት ነው። ሁለት ነገሮችን አቺቭ ለማድረግ ነው ማለት ነው። እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ተጽፏል። በዚህ መጽሐፍ ውስጥ በአንድም በሌላም ሄደን ሁለት ነገሮችን ነው መያዝ ያለብን ነው። እሱ መሲህ ነው፣ ከአብርሃም በፊት የነበረው የተጠበቀው ነው፣ እውነተኛው መና እሱ ነው። ያ በእንጨት ላይ የሚሰቀለው እባብ እሱ ነው። እሱን መያዝ መሲሁ ሙሉ የብሉይ ኪዳን ቃሎች ፍጻሜ ነው። ከዛ ደግሞ የእግዚአብሔር ልጅ ነው፣ ሰው አይደለም። ሁለት ነገሮችን ነው የምንፈልገው ማለት ነው። ዮሐንስ የጻፍኩት በዚህ ምክንያት ነው የሚለው። ስለዚህ ይሄ ነው ማለት ነው የኛም እዚህ መጽሐፍ ውስጥ ያለው ግብ። በዚህም የመጽሐፉ ግብ ምንድን ነው ካላችሁ፣ እኛ ሁላችንም ከተጠራጣሪው ቶማስ ጋር መጽሐፉ ሲያልቅ ጌታዬና አምላኬ ሆይ ብለን ከእግሩ ስር እንድንበረከክ ነው ይላል አንድ ሰው። ይሄ የፈለገው ዮሐንስ እሱን ነው አይደለ? እቺን ነው የፈለጋት። ከኛም አንደበት እንደ ቶማስ ማይ ሎርድ ማይ ጋድ እንድንለው ማለት ነው። እንደ ቶማስ ሰውነቱን ሄደን ባንነካም ግን መልእክቶችን ለማድረግ ወይም ለማሳካት የሚገሰግሰው እንደዚህ አይነት አማኞችን ለመፍጠር ነው። ያ ማለት ግን ተደራሲያኑ ክርስቲያኖች ናቸው ወይስ ኦልሬዲ ወንጌል የማያውቁ ናቸው ወይስ የሚያውቁ ናቸው የሚለው ጥያቄ እንዳለ ሆኖ ማለት ነው። እንግዲህ ለማታውቁ ሰው ብድግ አድርጋችሁ መልእክት አጽፉም። የጳውሎስ መልእክት ለምሳሌ የሮሜ ወንጌል ነው የምለው
ሮሜ ላይ ወንጌል ስለማያውቁ አይደለም የተጻፈው። ሰው ዮሐንስ ወንጌልም ላይ ሊያጸናቸው በአመኑት እምነት ክርስቶስ የምርም የሚያድን የእግዚአብሔር ልጅ የእምነታቸው መሰረት እንደሆነ እንዲረዱ በእምነት ሊያጸናቸው እንደጻፈም አድርገን ነው ማሰብ ያለብን። ከዚህ ከሄዱ ግን የዘላለም ሕይወትን እንደሚያጡ ይነግራቸዋል። ያንን ደግሞ በተለያዩ ክፍሎች ላይ ሲያሳይ ትመለከታላችሁ። ካልቪን ይህንን ይዘውና ምን ይላል? ጌታችን ኢየሱስ ክርስቶስ የወንጌሉ ማዕከል ነው። ያ ብቻ አይደለም ደግሞ ካልቪን እንደዚህ ነው የሚለው፣ ይህም ማየት አለብን። And as Christ is the pledge of the mercy of God፣ የእግዚአብሔር ምህረት እጅ መንሻ ወይም ደግሞ እጅ መንሻ እንበለው መያዣችን ነው። ፕሌጅ ነው የእግዚአብሔር ምህረት። ልክ ሰዎች አንድ ዕቃ ሲገዙ እንትን ይሰጣሉ ማለት እጅ መንሻ ማለት መያዣ ይሰጣሉ አይደል? ያን ዕቃ ገዛዋለሁ ብላችሁ ዋስትና ትሰጣላችሁ፣ የተወሰነ ገንዘብ ወይም something። ልክ እንደዛ የእግዚአብሔር ምህረት ፕሌጅ ጌታችን ኢየሱስ ነው። ይህን እንዴት እንደማስረዳ አላውቅም። ብዙ ጊዜ ዝም ብሎ ተቃራኒ ምሳሌዎችን መጠቀሙን ነው የተሻለ አድርጌ የማስበው። ማለት የእግዚአብሔር ምህረት ፕሌጅ ነው ስንል ምግብ የእግዚአብሔር ምህረት ማሳያ ቢሆንም ግን ዋስትናችን አይደለም። የምንበላቸው ጤናማ መሆናችን እንደዚህ ክርስቶስ በወንጌል ውስጥ ያለው የወንጌሉ እውቀት ብቻ ነው ለኛ ዋስትና ከእግዚአብሔር ጋር ባለን ግንኙነት። so ፕሌጁ እሱ ነው። and of his fatherly love towards us፣ የእግዚአብሔር አባታዊ ፍቅር ሁሉ ዋስትና እሱ ነው። so he is in a peculiar manner the subject of the gospel። እዚህ ወንጌሉ ብዙ ማውራት ያለብን ወንጌሉ ጋር በተገናኘ እኛ ከእርሱ ውስጥ የምናገኘውን ጥቅም አይደለም። እርሱ ማን እንደሆነ ብዙ ከተወራ ይሄ በጣም መታየት አለበት። ስለ ኢየሱስ ብዙ ሲወራ እምነት ውስጣችሁ እየተፈጠረ ይመጣል። ይሄ አካል ሊያድነኝ ይችላል ማለት ትጀምራላችሁ ስለሱ ሲወራ። ስለዚህ አንዳንዴ ስለ ሰው ኃጢአት አይደለም ብዙ መወራት ያለበት፣ ራሱ እሱ መታየት አለበት። አንዳንድ ጊዜ በክርስቶስ ስም አሁንም ተመልሶ ስለ ሰው ነው የሚወራው። ኦብጀክቱ ጌታ ኢየሱስ ነው። አንዳንድ ሰው አሁን እንደ ሮሜ እኮ አይደለም ሊል ይችላል። ኖ እሱን ተመልከቱት። ማን ነው ይሄ ጌታ? ዮሐንስ ያንን ነው የሚያሳየው። ቁጥር 1 በኋላ ሳወራ ያንን ታዩታላችሁ ብዬ ተስፋ አደርጋለሁ። ስለዚህ ስለ እርሱ ስናወራ የወንጌሉ ሳብጀክት እሱ ነው። ምክንያቱም የእግዚአብሔር ፍቅርና ምህረት ሁሉ የተገለጠውም ደግሞ ያለውን በእርሱ ውስጥ ስለሆነ ማለት ነው። ከሙላቱ ስለሆነ የተቀበልነው የምንቀበለው በእውነት በክርስቶስ ኢየሱስ ከዳንን ማለት ነው። የወንጌሉ ልብ ይሄ ነው። who is this የሚል ጥያቄ አንድ ሄርማን ሪድሮስ የሚባል የደች ሰው ነው። What is demonstrated in these encounters and in the lives of these very different peoples returns in the collective exchange with the multitude, and especially with the Jews at Jerusalem. And it returns as an answer to the recurring question, who is this? Raised by people who believed in him on account of his miracles, but were unable to fit him into the pattern of their messianic expectation. አንዳንዶቹ ኢየሱስን ኢንካውንተር የሚያገኙ ሰዎችን ስናያቸው ያገኙታል፣ ብዙዎቹ ያስገርማቸዋል። ከዛ ሁሉ ጋር የሚነሳው ጥያቄ ይላል ይሄ ሰውዬ እንዴት አድርገን ነው ታዲያ ከምንጠብቀው መሲህ ትንቢቶች ጋር እንዴት ነው የምናቆራኘው? ከዛ አንዳንዶቹ በዚህ ሲከብዳቸው ሲተውት እናያለን። መጽሐፉ ላይ እንግዲህ እንደምታዩት ብዙ ሰው ዝም ብሎ ነው የሚያነበው፣ ግን ዮሐንስ ወንጌል 7 ላይ ይሄ ግን የምንጠብቀው ነቢይ ነው እንዴ ይላሉ። መሲህ ማለታቸው ነው። እናንግሰው ደግሞ ይላሉ አንዳንዶቹ። ምክንያቱም ለነሱ መሲህ ከመጣ መንገስ አለበት። ምዕራፍ 6 ላይ ለምሳሌ ዮሐንስ ያን እዛ ውስጥ ምንድነው የሚያሳየው ሲባል የአይሁድን የመሲህ አጠባበቅና እውነተኛውን የእግዚአብሔር ልጅ መሲህ መገለጥን ክላሽ ሲያደርግ ነው የሚያሳየው። ከዛ የተሳሳቱበትን ቦታ እያሳየ ነው የሚሄደው። ለምሳሌ ኢሳያስ ምዕራፍ 12 ላይ አምጥቶ እንዴት ኢሳያስ ክብሩን እንዳየ እነዚህ ሰዎች ግን ምልክቶችን ቢያዩም በመሲሁ እንዳላመኑ ይናገራል። ችግሩ ከነሱ እንደሆነም ለማሳየት ይሞክራል። ኦር ደግሞ ታዋቂውን ጥቅስ ምዕራፍ 3 ላይ እንደምትመለከቱት ኒቆዲሞስን አንተ የአይሁድ መምህር ሆነ ይሄንን አታውቅም ምን ይለዋል? ኒቆዲሞስም ውስጥ ያለው ጥያቄ ይሄ ሰውዬ መሲህ ነው ወይ አይደለም የሚል ጥያቄ እየጠየቀ ነው የመጣው ነው። ጌታ ኢየሱስ ደግሞ ከነሱ ኤክስፔክቴሽን ጋር ፈጽሞ የማይሄድ ነገርን ይናገራል። ለምሳሌ ምዕራፍ 12 ላይ እንደምታዩት ወደ ላይ ከፍ ባሉ ጊዜ ሰዎችን ወደ እኔ ስባለው ሲላቸው መሲሁ እንደማይሞት ነው ለዘላለም እንደሚኖር ነው እኛ በቅዱሳት መጽሐፍት የምናውቀው። አንተ ስለ የትኛው መሲህ ነው የምታወራው? ስለሚሞት መሲህ እኛ አናውቅም ይላሉ። ከዛ ዮሐንስ ያ ችግር ከየት እንደመጣ እያሳየ ይሄዳል። ጥያቄው ሴንትራሊ ይሄ ማን ነው የሚል ጥያቄ ነው የሚያቀርበው። ይሄ ማን ነው? መጽሐፉ የሚጀምረው በዛ ጥያቄ ነው አይደለ? በኮንትሮቨርሲ ነው የሚጀምረው። ምዕራፍ 1 ላይ ራሱ
የሆኑ ሰዎች ልከው አንተ ነህ መሲሁ የምንጠብቀው ኤልያስ አንተ ነህ መጥምቁ ዮሐንስን ብለው ጥያቄ አንስቶ ይጀምራል። እስከ መጨረሻ ያንን ጥያቄ ይዞት ይሄዳል። በሌሎች ወንጌላት ላይ ኢየሱስን ኃጢአተኞችን ለምን ትቀበላለህ የሚሉ ክሶችን ብዙ ጊዜ እናያለን። የዚህ ወንጌል ላይ ግን ዮሐንስ ትኩረት የሚያደርገው ማን ነኝ ነው የምትለው አንተ ራስህን የእግዚአብሔር ልጅ እንዴት ራስህን ትላለህ? ግጭቱ ራሱ ወደ መስቀሉ የወሰደው ግጭት ለዮሐንስ እሱ ነው። እሱ ላይ ትኩረት ያደርጋል። እግዚአብሔር እንዴት ትሳደባለህ በማለት የጠየቁት በዚህ ምክንያት ነው። የወንጌሉ ልብ ይሄ የዮሐንስ ወንጌል ሴንተር ነው ማለት ነው። እንደውም ምን ይላል ሄርመን? እንደውም ይሄ ጥያቄ በደንብ መታየት አለበት። እሱም ከወንጌል የተወለደችው ቤተክርስቲያንና ምኩራቡ ቅርብ ነበረ ይላል እና ያወራሉ ነው። እነዚህ ናቸው እኮ ኢየሱስን መሲህ እያሉ የሚያመልኩት ብለው ጥያቄዎችን ሊያነሱባቸው ይችላል ይላል። እንደውም ከዛ የሚያነሳቸው ጥያቄዎች ብሎ እንደዚህ ይላል። ላንብብላችሁ። For in that latter confrontation people were divided. We may assume with increasing intensity over the core questions that kept and keeps the church and the synagogue at arm's length. ምኩራቦቹ አሉ፣ ቤተክርስቲያን አለች እውነተኛዋ የሆነችው እና ይሄ ጥያቄ በሁለቱ ሃይማኖቶች መካከል ቴንሽኗል፣ ውጥረት አለ ነው። ምንድናቸው ቤተክርስቲያን ላይ የሚሰነዘሩ ጥያቄዎች? Was Jesus the Christ? የምር እንደምትሉት ያ አይሁዳ የናዝሬቱ ኢየሱስ አይደለ እንትና እንዳለው ከናዝሬት መልካም ነገር ይወጣል እንዳለው ያ ኢየሱስ የምር መሲሁ ነው የሚል ጥያቄ ይቀርብላቸዋል። የምር ታምናላችሁ የትንቢቶች ፍጻሜ ነው ብላችሁ? And how could he be the Christ? እንዴት ነው ደግሞ እሱ መሲሁ ሊሆን የሚችለው? መሲህ ማለት እንግዲህ የተቀባ ማለት ነው። የሚጠበቅ የብሉይ መጽሐፍት ከእግዚአብሔር ዘንድ ተቀብቶ የሚመጣ አዳኝ እንደሚመጣ ኤክስፔክት ያደርጋሉ። He who in his supposed descent conduct and death on the cross in no respect conformed to what the Jews pictured to themselves and who pictured to themselves as the Messiah. እንዴት ነው ይሄንን የሚያስጠርቁት? እነሱ ከሚጠብቁት የመሲህ አንጻር ማለት ነው። ነፃ የሚያወጣቸው ሉቃስ ወንጌል ላይ እንዳያችሁት እስራኤልን የሚዋጅ ነው የጠበቁት እንጂ የሚሞት መሲህ አይደለም። ዮሐንስ እንግዲህ የክርስቶስ ትልቁ ክብርን መስቀሉ ላይ ነው የሚያደርገው። እግዚአብሔር በታላቅ መገለጥና ፍቅሩ የታየበት ቦታ አድርጎ ነው የሚያነሳው። እንደውም መስቀሉ ለምን እንዳስፈለገ ያ የክብር ቦታው እንደሆነ ማለት ነው እነሱ የውደት አድርገው የሚያዩት። በተለይ የሚገሰግሰውም ወደዛ ነው አይደለ? ገዛ ሰዓት ያልደረሰችም ይላል። የምከብርበት ሰዓት ግን አልደረሰም። ከዛ የሚከብርበት ብላችሁ ተስፋ አድርጋችሁ ስትሄዱ መስቀሉ ነው ለዮሐንስ እና ሰርፕራይዝ ያደርጋቸዋል። እንጂ ክብር ያለው ይሄንን ነው ብላችሁ ማለት ነው። እንደውም እውነተኛው መሲህ ይሄ ነው፣ ቃል የሆነ እግዚአብሔርን የተረከ የገለጠ ብሎ ማለት ነው። ይሄ ውጥረት አለ። And how could a Christian honor and worship him as the Son of God? እንዴትስ ነው የእግዚአብሔር የአምላክ ልጅ ነው ብለው ይህንን መሲህ የሚያመልኩት የሚል ጥያቄ ይቀርብባቸዋል። ዮሐንስ ያንን ውጥረትም የሚያክሰው ነው ብለን ማሰብ አለብን። በዚህ ረገድ መጽሐፉ በዚህ በጣም የተወጠረ ነው የምንልበት ምክንያት እዛው ጸሐፊው ራሱ ቅድም ያነበብኩላችሁ ምዕራፍ 20 ቁጥር 28 ላይ እንዳለው ብዙ ነገሮችን እንደቀነሰ ይናገራል። ቾፕ እንዳደረገ ጌታ ኢየሱስ በጣም ብዙ ነገሮች አሉ ሊወሩለት የሚችሉት ማለት ልጽፍ ብዬ ባስብ ብዙ ቴዎሎጂካል ነገሮች ልነግራችሁ እችላለሁ ስለ ኢየሱስ። ግን ስለሱ ማወቅ ያለባችሁ ከሁሉ በላይ እነዚህ ነገሮች ናቸው። ምክንያቱም የዘላለም ሕይወታችሁ ያረፈው እዚህ ላይ። የኢየሱስን መልክ ብታውቁ ባታውቁ ብዙ ፋይዳ የለውም። ነገር ግን ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መሲህ እንደሆነ ማመን ሕይወታችሁን የዘላለም ሕይወትን ይወስናል። ነገሩን ዲዛይን ሳረግ ትኩረት ያደረኩት ለዚህ ነው። I can write a lot በጣም ረጅም ጽሑፍ ልጽፍ እችላለሁ። ግን ሁሉ አይጠቅማችሁም። ይሄ ነው የሚጠቅማችሁ። ይሄ ነው ደግሞ የዘላለም ሕይወታችሁን ደስታን የሚያደርገው የሚወስነው። ስለዚህ አንዳንድ ጊዜ ይጠየቃል አይደለ? ምን ባውቅ ነው አንድ ሰው ለመዳን ማወቅ ያለበት የመጨረሻ ትንሽዬዋ ነገር ምንድነች ተብሎ ሊጠይቅ ይችላል። ዮሐንስ ወንጌል ነው የምንለው። ከተቻለ ይህን ካላወቃችሁ የዘላለም ሕይወት የላችሁም። እርሱ መሲህ የእግዚአብሔር ልጅ እንደሆነ። ይሄ ማለት ደግሞ ቀጭን እንዳይመስለን፣ ምክንያቱም ቲክ ነው ይሄ መጽሐፍ። ዘሞስ ከባድ መጽሐፍ እንደው ሊባል የሚችለው ይሄ ውሸት በሌለበት መንገድ ግን እጅግ አስገራሚ መጽሐፍም ደግሞ ይሄ። ስለዚህ ጸሐፊው ራሱ በዚህ ነው የተከበበው። ከዚህ ጋር የሚሽከረከሩ ታሪኮችን ላይ ነው ትኩረት ያደረገው፣ የተንጠለጠለው በዚህ ላይ ነው።
ስለዚህ እሱ ነው በእያንዳንዱ ምዕራፎች ውስጥ አሁን ስንገባ መፈለግ ያለብን ማለት ነው። First, John's Gospel leaves out a great deal of material that is characteristics of the synoptics. There are no narrative parables in John. ለምሳሌ እንደ ሌሎች ወንጌላት ላይ ምሳሌዎች የሉም ኢየሱስ የተናገራቸው። No account of the transfiguration. የክርስቶስ የተራራው መለወጥ እንደዚህ አይነት ነገር የለም። No record of the institution of the Lord's Supper. የጌታ እራትን በተመለከተ የሚያቋቁመውን አያየውም። No report of Jesus casting out a demon. ክፉ መናፍስትን ሲያወጣ አይተርክም። No mention of Jesus temptations. የክርስቶስ መፈተንን አያነሳም። በጣም ብዙ ነገር ትተዋል እንዳለው ማለት ነው። ምክንያቱም ሌሎች ወንጌላት ኦልሬዲ ሃንድል ስላደረጉት ማለት ነው። እንደ ደግሞ ያ ብቻ አይደለም ምክንያቱ እዚህ ላይ እንደሚናገረው ከሆነ ይሄን ማወቅ ስላለባቸው ማለት ነው ነገሩን የወጣነው ነው። ሄርመን አሁን የሚቀጥልና the question on which the whole of the fourth gospel is focused is who is Jesus. ይሄ አራተኛው መልእክት ሴንትራል ትኩረቱ ኢየሱስ ማን ነው የሚል ጥያቄ ነው ይላል። ይሄንን ደግሞ መሳሳት የለብንም። ይሄ የሆነ ታሪክ ዘመን ጥያቄ አይደለም፣ እያንዳንዱ ክርስቲያን መመለስ ያለበት ጥያቄ ነው ይላል። This is a question does not arise out of his particular historical context. ሐሰተኛ ትምህርት ስላለ ይሄ ሐሰተኛ ትምህርት ቢኖር ባይኖር ማወቅ ያለባቸው ነገር ነው። ሁሉ ነገር በሐሰተኛ ትምህርት ላይ አይመሰረትም አይደለ? ጽድቅ በእምነት የሚለውን ሐሰተኛ ትምህርት ባይኖር ቢኖር ማወቅ ያለባቸው ወንጌል እውነት እንጂ በሆነ ዘመን ላይ ያለ ሰው ብቻ ማወቅ ያለበት አይደለም። ለዛ ነው አይደለ አፖስቶሊክ ለማድረግ የምናጠነው ጀስቲፊኬሽን ባይ ፌዝ alone በ15ኛው ክፍለ ዘመን ነው ዶክትሪን ወደ መሆን የመጣው ወይስ ይሄ አክሮስ ሁሉ ዘመን ላይ ያለ ሰው ማወቅ ያለበት ወንጌል ነው ብለው ማለት ነው። የሚነሳው ጥያቄም እሱ ነው። ለዛ ነው እንግዲህ ይሄ ወደ ኋላ ተሄዶ ኤርሊ ቸርች ላይ ይሄ ወንጌል ልብ ውስጥ እንደነበረ ለማሳየት የሚጽፉት። ምክንያቱም ይሄ ጥያቄ መመለስ አለበት ሁሉ ነገር በታሪክ የሚወሰን ስላልሆነ። It is not just the real and the final of dispute between Christians and Jews. ይሄ እንደውም ጥያቄው በአይሁድና በአሕዛብ መካከል ያለ ጥያቄ ነው የሚመለስ አይደለም። It is rather the question that every confrontation with Jesus ends with. It therefore had to become increasingly central as the preaching of the gospel progressed. For everything that Jesus gives, everything that one may expect of him, everything that he asks in the way of faith, obedience, love is finally determined by who he is. That is the meaning of the many I am statements in the fourth gospel. Statements in which he is not only the bestower of benefits, light, life, true food, drink, but also in an absolute and exclusive sense, the benefits themselves, the life of humanity, the light of the world, the way, the truth, the life. ኢየሱስ ዮሐንስ ወንጌል ላይ የተጠቀሰበት መንገድ እንግዲህ እንደምታዩት ሁሉም በክርስቶስን ያገኙ ሰዎች ፐርሰናሊ ራሱ ህይወታቸውን መወሰን ነበረባቸው። ሳምራዊቷ ሴት ወይ ኢየሱስን ይዛው ትሄዳለች ወይ የህይወትን ውሃ ጥላ ትሄዳለች። ኒቆዲሞስ የተሰጠው ምርጫ ይሄ ነው። ስለዚህ ይሄ እያንዳንዱ ክርስቲያንም በዚህ መንገድ ክርስቶስን ማየት አለበት፣ ማውራት አለበት፣ መወሰን አለበት። ስለዚህ ይሄ ምርጫ አይደለም። ኢየሱስን በዚህ መንገድ ማወቅ ግዴታ ነው። አለዚህ የዘላለም ህይወት አይኖራችሁም ነው። በዚህ ረገድ ዮሐንስ ወንጌል ላይ ጌታ ኢየሱስ የቀረበው ስጦታዎችን እንደሚሰጥ አይነት ሆኖ አይደለም። እሱ ራሱ ስጦታው ነው የቀረበው። የህይወትን መንገድ አይሰጣችሁም፣ እሱ የህይወት መንገድ ነው። እውነትን አይሰጣችሁም፣ እርሱ ራሱ እውነት ነው። ህይወትን አይሰጣችሁም፣ እርሱ ራሱ ህይወት ነው። ዮሐንስ ኢየሱስን ያደርገዋል። ህይወታቸው የተንጠለጠለው ይህን ግለሰብ በማወቅና ባለማወቅ፣ ያን ደግሞ እያንዳንዱ ክርስቲያን መመለስ አለበት። ከዛ በተረፈ አንድ ሰው ምን ይላል ስለዚህ መጽሐፍ ሲያወራ የእግዚአብሔር መገለጥ በልጁ በኩል። እንግዲህ በምን እንደማስረዳ አላውቅም። የእግዚአብሔር መገለጥ በልጁ በኩል ከየትኛውም መጽሐፍ ይልቅ ትኩረት ተሰጥቶትና በደመቀ ብዕር የተገለጠው በዚህ መጽሐፍ ነው ይላል። The gospel penetrates more deeply into the mystery of God's revelation in his son than the other canonical gospels and perhaps more deeply than any other biblical book ይላል። ዮሐንስን ከሌሎች የወንጌላት መጽሐፍት ይሄ እንግዲህ ስለ መጽሐፉ ግብ ነው የምናወራው። ሌላኛው ጥያቄ ሳይነሳ ማለፍ የሌለበት የዮሐንስን ወንጌል ከሌሎች ወንጌላት የሚለየው ምንድን ነው? ዩኒክ የሆነው አቺቭመንት ምንድን ነው የዚህ መጽሐፍ? ሁሉም መጽሐፎች የራሳቸው ግብ አላቸው። ማቴዎስ ወንጌል ትልቁ ትኩረቱ ኢየሱስ ክርስቶስ የብሉይ ኪዳን መጽሐፍት ትንቢቶች ሁሉ ፍጻሜ እንደሆነ ነው የሚያቀርበው። ሉቃስ ኢየሱስን እንደምታዩት ታሪኮቹን በሙሉ ተሸክሞ ቢሄድም ትኩረት የሚያደርገው
ኃጢአተኞችን የሚያድን አዳኝ አድርጎ እኔ እንደዛ ነው ማየው። የጠፋው ልጅ ታሪክ ያለው ያ ከሌሎች ወንጌላት የሌለው የቀረጥ ሰብሳቢና የዛስ ፈሪሳዊ ታሪክ ያለው ኃጢአተኞች ትኩረት ተሰጥቷቸዋል። ሉቃስ ወንጌል 7 ላይ ስምዖንንና ያቺን ሴት ያነጻጽራል። ተሸክሞ ትሄዳል ያንን እውነት። ማርቆስ ደግሞ ንጉሥ አድርጎ እንደሚያቀርበውም እናያለን። የዮሐንስ ወንጌል ምንድነው ታዲያ ልዩ የሆነው ቀለሙ ከሌሎቹ ከሶስቱ በዚህ ረገድ ራሱ የሚለየው ነገር ምንድነው ካላችሁ ካልቪን እንደዚህ ይላል። ካልቪን የሚገርም ነገር ነው። አጭር ናት ግን በጣም የሚገርም ፕሮፌስ ነው። ማየት ትችላላችሁ ጊዜ ታገኙ። for the reason already stated, this word means the New Testament, yet the name which denote the whole was come by general practice to stand for that part of it which declares that Christ was manifested to us in the flesh, that died and rose from the dead. ሶስቱ ኢየሱስ በስጋ እንደተገለጠ እንደሞተ እንደተነሳ ያትታሉ። ነገር ግን but as the bare history would not be enough and indeed would be of no advantage for salvation. ኢየሱስ መጣ ሞተ ተነሳ የሚለው ሌጣው ታሪክ አይጠቅመንም ይላል ካልቪን። ለድነት አይጠቅመንም። ምን ማለቱ ነው? በእርግጥ አንድ እውነት አለ። ማቴዎስ ቴዎሎጂያን አይደለም ማለት አትችሉም። ያ ማለት ነው ኢየሱስ የሚባል ሰው አካል መጣ አይደለም የሚለው ኢየሱስ የሚባል አካል መምጣቱ ፋይዳው ምን እንደሆነ ነው የሚያሳየው። ቴዎሎጂ ማለት እሱ ነው። አንድ ነገር መከሰቱን ብቻ ሳይሆን ያን ነገር ትርጓሜ ትሰጡታላችሁ። ያ ማለት መሰላችሁ። ለምሳሌ ጌታ ኢየሱስን ወንጌላት ላይ ሳነበው ምንድነው ኢየሱስ ምሳሌ ነው? ጥሩ መሆን እንዳለብን የሚያስተምር አስተማሪ ነው? ምን ብላችሁ ነው የምትተረጉሙት ነው? እሱን ትርጓሜ እናንተ ይዛችሁ ነው የምትሄዱት ወይስ ጸሐፊያኑ በራሳቸው ኢየሱስን ተርጉመውታል? የኢየሱስን ፋይዳ እንዴት ነው ያዩት ነው? መሳሳት የለብንም። ጌታ ኢየሱስ የብሉይ ኪዳን መጽሐፍት የተረኩትን ስራ ለመፈጸም ነው የመጣው እንጂ እኛ አይደለንም ዲፋይን የምናደርገው ስራውን አይደለ? በጣም ደስ የሚል አስተማሪ ነው አትሉም? ደስ የሚል አስተማሪ አይደለም፣ መሲህ ነው። ገብቷችሁ ትርጉሙ? ነቢይ ነው፣ ንጉሥ ነው፣ ካህን ነው። አእምሯቸው ውስጥ ያለ ይሄ። ስለዚህ እኛ ነን ሌጣ ሆነን የምንገባው እንጂ ማቴዎስ ያውቃል ምን ማለቱ እንደሆነ አይደለ? የአብርሃም ልጅ የዳዊት ልጅ ብሎ ነው የሚጀምረው። ምን ማለት ነው? ለእኛ ትርጉም የለውም። እሱ ነው ችግራችን ነው። እነሱም ሌጣ አይደለም የሚያወሩት፣ ኢየሱስን የምናይበትን ቅርጽ ይሰጣሉ ወይም ደግሞ ፍሬም ሰጥተው ነው የሚሄዱት። በዚህ ረገድ እነሱን የሆኑ ሰነፍ ታሪክ ተራኪያን አድርገን እንዳናስብ፣ ምክንያቱም ህይወቱን ቴዎሎጂካሊ ነው የተረጎሙት። ፕሊስ ማለት እንደሆነ ይሄን መረዳት ይኖርባቸዋል። ማቴዎስ ወንጌል ላይ ለምሳሌ ግብፅ ወሰደችው እናቱ ይልና ሆሴ መጽሐፍ ላይ እንዳለው ነው ይሄ ይላል። ምን ለማለት ፈልጎ ነው እንደዛ የሚለው ነው? የኢየሱስ እያንዳንዱ እንቅስቃሴዎች ማዳናዊ የሆነ ቫልዩ አላቸው ወይም ዋጋ አላቸው። ዝም ብሎ ግብፅ መሄድ አይደለም። አንድ ሰው የአንድ ግለሰብ እንደሚሄደው መስቀል ላይ መሰቀሉ ድንገተኛ አይደለም አይደለ? ጳውሎስ የቀረበበትን መንገድ ታያላችሁ አይደለ? በመስቀል ላይ የሚሰቀል የተረገመ ነው ተብሎ ተጽፏል። ስለዚህ ጌታችን ለካ የምንጠብቀው የሚረገመው እሱ ነበር ማለት ነው እያለ ነው። እንጨት ላይ መሰቀሉ ራሱ ትርጉም አለው ነው። ስለዚህ ያንን ሌጣ በሆነ መንገድ አንቀርብም። ክርስቶስን በዚህ መንገድ መቅረብ አይጠቅመንም። ወንጌሉን አለማወቅ ነው እሱም ይላል። But as the bare history would not be enough and indeed would be of no advantage for salvation, the evangelists do not merely relate that Christ was born and that he died and vanquished death. ኢየሱስ ተወለደ፣ ሞተ፣ ሞትን አጠፋ አይደለም የሚሉት። አሁን እዚህ ኒው ፐርስፔክቲቭ ላይ ያሉ ሰዎች እንደሚሉት ማለት ነው። እሱ ራሱ ትልቅ ይሄንን እንደዛ ብለን ከተረጎምን ሞኝነት። ብዙ የሚተረጉሙ እንደዛ ነው። ኢየሱስ ሞት ተነሳ፣ ሞት ተወገደ፣ በቃ ወንጌል እሱ ነው። ካልቪን እንደዚህ ይላል፣ but also explain for what purpose he was born. even ውልደቱ ለምን እንደሆነ፣ ሞቱ ብቻ አይደለም ውልደቱ ለምን እንደሆነ ያስረዱናል። ለምን እንደሞተ ያሳዩናል። ለምን እንደሚነሳም ጭምር ይነግሩናል። and what benefit we derive from those events. ከነዚህ ክስተቶች ውስጥ ቤተ ክርስቲያን ምንን እንደምታገኝ ያሳዩናል። ስለዚህ ህይወቱን ባዶ አድርገን እንዳንተረጉም ለምሳሌ ማቴዎስ ወንጌል ለምን ይላል? ለብዙዎች ነፍሴን ቤዛ አድርጌ እሰጣለሁ። ተምሳሊታዊ ሞት አይደለም ማለት ነው፣ መስዋዕታዊ ሞት ነው አይደለ? ትርጉም እየሰጠን ነው። ሞቱን እንደዛ እንዴት ነው መተርጎም ያለብኝ የኢየሱስን ሞት ለሚለው ማለት ነው። የማውራው ነገር ትንሽ ኢንቴንስ እንደሆነ አውቃለሁ፣ ግን ያለን ምርጫ ነው።
ስለዚህ መጽሐፉ እንደምናስበው ባዶ አይደለም፣ መልእክት አለው፣ ዶክትሪኖች አሉት ውስጡ አይደለ? እያንዳንዱ ወንጌላት የተሸከሙት የሚሞቱለት ዶክትሪን አለ ውስጡ። ይሄ ነው ወንጌሉ የሚሉት ነገር አላቸው። ታሪክ አይደለም ዝም ብሎ ኦኬ የኢየሱስ ታሪክ ልጻፍ ብለው ተቀምጦ ባዶ አይደለም የሚጽፉት። ኢየሱስን የተረጎሙበትን የመጽሐፍ ቅዱስ ትርጓሜ ነው የሚያሳይ። በብሉይ ኪዳን ኢየሱስ ምን እያደረገልን ነው፣ እያንዳንዱ እንቅስቃሴዎች ውስጥ ምንድን ነው ያለው ፋይዳ የሚል ማለት ነው። ስለዚህ ካልቪን እሱን ማየት አለብን። እሱ ነው ደግሞ ወንጌልን ማወቅ። ራሳቸው ሄዳችሁ እንደ ኪስ ውስጥ እጅ ከታችሁ መተርጎም ሳይሆን ወንጌሉ አኮርዲንግ ቱ ማቲው እንደኔ አይደለም። ፕሊዝ እኔ ኢየሱስን እንዴት እረዳዋለሁ አይደለም። ልክ እነተገኝ እንደሚሉት ኢየሱስን አሁን ፈያጅ ላድርገው፣ ኢየሱስ ቆይ ምን ሊሰራ ነው የመጣው ብዬ አሁን ትርጓሜ ይዤ አልሄድም። ወንጌል ኢየሱስ የማቴዎስ ወንጌል ኢየሱስ ምን ሊያደርግ መጣ ይላል ብዬ ነው የሚሄደው። መልእክት ፈልጋ ነው የሚሄደው ለመስማት እንጂ ራሴ ትርጓሜ ለመስጠት አይደለም። ስለ ኢየሱስ ሕይወት የሚሄደው ነው አስተማሪ ላደረገው። ወይም ደግሞ አንድ ጊዜ ስብሐት እንዳለው አንዳንድ ሰው እኮ የስብሐት ቴዎሎጂ ነው ያለው፣ ያሳዝናል። ስብሐት እኔ እውነትን ብቻውን ለይጣውን አልናገረም፣ ውሸትና እውነትን አንድ ላይ ነው የምናገረው። ለምን ሲለው እኔ እንደ ኢየሱስ መሰቀል አልፈልግም አለ። ስብሐት አእምሮ ውስጥ ኢየሱስን የተረጎመበት ትርጓሜ አለ ማለት ነው አይደለ? ለሱ ኢየሱስ ለእውነት ሲል ራሱን አሳልፎ የሆነ ለማይታወቅ እውነት ሲል አሳልፎ ራሱን ሕይወቱን የሰጠ ነው። ለዛ አይነት ምሳሌ ሆኖ የሚኖር ማለት ነው። ያ ማለት ከሶክራቲስ የተለየ አይደለም አይደል? ሶክራቲስ ለሆነ ፍልስፍና ብሎ ነው የሞተው። ግሪክ ላይ ሲገሉት ይሄ እውነት ነው ብሎ የሞተለት ነገር አለ። ኢየሱስ ለነሱ ልክ አንድ ላይ ሊያመጡት ይችላል። እኔ እንደ ሶክራቲስ እና እንደ ኢየሱስ ለእውነት ብዬ መሞት አልፈልግም ሊሉ ይችላሉ። ምክንያቱም ሁለቱ መካከል ያለ ልዩነት ስለሌለ ማለት ነው። ስለዚህ ጥያቄው ጌታ ኢየሱስ እንደ መጽሐፍት እንደ ወንጌል ጸሐፊያን ትርጓሜ ምንድን ነው? ይሄ አዳኝ ማን ነው? ምን ሊሰራ ነው የመጣው የሚል ጥያቄ ማለት ነው። ካልቪን እሱን ካላገኘን ወንጌሉን አላገኘን። እሱን ደግሞ ዮሐንስ ወንጌል ውስጥ ብቻ አይደለም መፈለግ ያለብን፣ አራቱም ወንጌላት ውስጥ ያለው እውነታ እሱ ነው። እሺ ሰው ጥያቄው የዮሐንስ ወንጌል ከሌሎቹ ተጭኖ ነው የኢየሱስን ፋይዳ በምን ሴንስ ከሌሎቹ በተለየ ይጫናል? ይሄንን ነጥብ በጣም ይጫናል። ለምንድን ነው ያ ልዩነት ከየት መጣ? እሱን ደግሞ አንስተው እንደ አንዳንዶቹ ዮሐንስን ለታሪክ ግድ የሌለው ነው ብለው አይታችሁ ሁሉም ኮሜንታሪዎቹ መግቢያ ላይ ካያችሁ ሴክሽን አላቸው ሂስትሪ ቪዝ ቲዮሎጂ እያሉ ማለት ነው። ልዩ ማለትም ምን ማለት ነው? ሌጣ ታሪክና ስነ መለኮት እንዴት ነው የሚታየው? ስነ መለኮት ሲሉ እንግዲህ ዘላለማዊ እውነትን በክርስቶስ ታሪክ ውስጥ መፈለግ ማለት ነው። ስለዚህ እሱን እንዴት ነው የምናየው ይሉና ዮሐንስ ለታሪኮች ደንታ የለውም፣ ታሪኮች መገጣጠማቸው አያሳስበውም። ሲፈልግ ሌሎች ወንጌላት ላይ መጨረሻ ያለውን ታሪክ ያመጣና መጀመሪያ ላይ ያደርጋል እና ኬርለስ ሆኖ ነው የጻፈው። ከዚህ አንጻር እንደውም ይሄ መጽሐፍ ጤናማ መሆኑንም ወይም ደግሞ በእውነተኛ ሰው መጽሐፉን ኮስቸን እናደርጋለን። ያ ካልሆነ ደግሞ ለታሪክ ለምንድን ነው ደንታ ቢስ የሆነው? ይሄ ማለት ኢየሱስን እንደፈለግነው ልንተረጉም እንችላለን ማለት ነው ወይስ ኢቭን ኢየሱስ ያላላለውን ነገር እሱ ራሱ እያሰበ እየጻፈ ነው ይላሉ። ከዛ አንድ ሰውዬ ሊያም ሞሪስ እዚህ ላይ የሚገርም ነገር ያመጣል ይህንን ለማስረዳት። ዮሐንስ እንደምትመለከቱት ሌሎቹ ወንጌላትን ስትመለከቱ ለምሳሌ ማርቆስ ወንጌል ወዲያው እያለ ነው የሚሄደው። ወደ አንድ ቦታ ይገሰግሳል። ከዛ እዛ ጋር ሲደርስ ቀስ ነው የሚለው። አይታችሁ ከሆነ ማቴዎስ ሮጦ ይሄድና ዘሞት ረጅም ምዕራፎች ያሉት መስቀሉ ጋር ሲደርስ ከምዕራፍ 10 በኋላ ቀስ ይላል። የፈለገው እዛ ጋር መድረስ ነው የፈለገው እና ኢየሱስን እንዴት በሞቱ ውስጥ ከእግዚአብሔር ጋር እያስታረቀ ያለ መሲህ፣ ካህን፣ ንጉሥ እንደሆነ ለማሳየት ይሞክራል። እነሱ እያላገጡ እንትን ሲያለብሱት ያሳያል አይደለ? ሌሎቹ ትኩረት አላደረጉም። ካባ አምጥቶ ሲያስቀምጥ እነሱ እያላገጡ ነው፣ ግን he is becoming the king in a sense እንዲያውም ንጉሥ ስለሆነ አኮምፕሊሽ እያደረገ ነው። እንደ ታላቅ ጦረኛ ማለት ነው። ሰዎችን ከእግዚአብሔር ጋር እያስታረቀ የኃጢአትን ዕዳ እየከፈለ ለዓለም የማይታይ
ግን ትልቅ ስራ እየሰራ እንደነበረ ሊያሳይ ይሮጣል። ይሄ ትኩረቱ ነው ይላል። seem to hurry us along from one miracle to the next in order to depict one grand tableau to overwhelming richness and the diversity of Jesus' healings and acts of power. The frequent use of immediately in the beginning of Mark. የዮሐንስ ወንጌልን ግን ስታዩት በጣም ሴሌክትድ ናቸው። በጣም የተወሰኑ ታምራቶችን ብቻ ነው የተሸከመው። እነሱንም ደግሞ ከሌሎቹ አንጻር ስታዩቸው ረጃጅሞች ናቸው። እንደውም it expiates on them and allows the story of one miracle to expand into separate chapter on Jesus' self-disclosure as the Son of God ይላል። ታሪኮቹን የጎትታቸውና ለምሳሌ አበላ ብሎ ሌሎቹ ተው ትኩረታቸው ሚራክል እሱን መፈጸሙ ላይ ብቻ አትኩረው ተው። ዮሐንስ ግን መና ወደሚለው ሄደ። የህይወት መና እሱ ነው። ያ ማለት ኢየሱስን ኤክስቴንድ አደረገ ማለት ነው። ኤክስፕሌን ሲያደርግ እየጨመረ አይደለም። ሌሎቹ ወስደው የተዉት፣ እሱ ግን ይሄ ነገር ወሳኝ ነው ብሎ የቀጠለው ሳይሆን ስቶሪው እዚህ ጋር አላቆመም ብሎ ይሄዳል። እዛ ስቶሪ ውስጥ አንድ የምታዩት ልክ ምዕራፍ 20 ቁጥር 28 ላይ እንዳለው የእግዚአብሔር ልጅ እውነተኛ መና ነው፣ የህይወት እንጀራ ነው ብሎ ያሳምናል። ያንን ይከራከራል። አልዓዛርን አስነስቶ አልዓዛር ተነሳ ብሎ አያበቃም። ህይወትና ትንሣኤ እኔ ነኝ ብሎ ይዘጋል። ስቶሪዎችን ኦር ደግሞ ያንን አይነ ስውሩን ሰውዬ መፈወሱን ያመጣና ስለ መንፈሳዊ እውርነት ያወራል። እንዴት የህይወትን ብርሃን የሚሰጠው አይደለ ኢየሱስ እንደሆነ ማለት ነው። እግር ማጠቡን ይወስደውና ቴዎሎጂካል ነገር ነው ማስረዳት የሚጀምረው። እግር ማጠብ ምንድን ነው ይልና መንፈሳዊ ፋይዳውን ያሳያል። ኢየሱስን በዚህ ሁሉ ውስጥ እንዴት ለኃጢአተኞች፣ ህይወት ለጨለመባቸው፣ ህይወት ለተራቡ ሙሉ ሆኖ የህይወት ብርሃን ሆኖ የተሰጠ የእግዚአብሔር ልጅ እንደሆነ ያስረዳል። ይሄ ይጠቅመናል። ታሪኮቹ ውስጥ ስንሄድ ሁላችንም ይህን እየፈለግን ነው የምንሄደው ማለት ነው። ካልቪን ይህንን ልዩነት ሲያሳይ ከሌሎቹ አንጻር ታሪኮቹን የሚተረጉምበትንና እሱ እየተረጎመ አይደለም፣ እውነታው ነው። እሱ እኮ እያደረገ አይደለም፣ እሱ ትርጓሜ እየሰጠ አይደለም። ታሪኮቹ እንደዚህ ነበር የሆኑት። ሌሎች ወንጌላት ተጽፏል፣ እዚህ ጋር ደግሞ ይሄ አለ እያለ ነው። ካልቪን ይህንን ልዩነት ሲናገር እንደዚህ ይላል: Yet there is also this difference between them, that the other three are more copious in narrative of the life and the death of Christ. ሶስቱም አንድ አይነት ቅርጽ ይዘው ነው የሚሄዱት። ኢየሱስ ይወለዳል። በእርግጥ ማርቆስም አይታችሁ ከሆነ ቆርጦስ ነው የሚነሳው አይደለ? በዮሐንስ ነው የሚጀምረው። ስሙ ዮሐንስ የሚባል ብሎ ከምድረ በዳው ስቶሪ ነው የሚጀምረው እንጂ ወደ ኋላ አይሄድም። ሉቃስ ነው ደግሞ ወደ ኋላ ሄጄ ደግሞ ልሙላ ብሎ የሄደው። ከማቴዎስም ወደ ኋላ ይሄዳል ሉቃስ አይደለ? ከሁለቱ ወንጌላት ወደ ኋላ ይሄዳል። ቅርታ ቅድም ማቴዎስ እና ሉቃስ ነው ያልኩት። ማቴዎስ፣ ማርቆስ፣ ሉቃስ ነው። ሉቃስ መግቢያው ላይ እንደሚለው ካያችሁ የዘካርያስ እና የዮሐንስ ታሪክ አወላለዱ ያለው ሉቃስ ጋር ብቻ ነው። ሉቃስ ትኩረቱ እሱ ነው። ግን በአንድም በሌላም ሶስቱም ስቶሪውን የሚተርኩበት መንገድ አንድ አይነት ነው። But John dwells more largely on the doctrine by which the office of Christ, together with the power of his death and resurrection, is unfolded. ዮሐንስ ግን ዶክትሪን ላይ ነው ትኩረት የሚያደርገው ይላል። ያ ማለት ታሪክ ውስጥ የሚፈልገው መሰረታዊ የወንጌል ትምህርት ነው የሚፈልገው፣ ዶግማ ነው የሚፈልገው። በዚህም የክርስቶስ ኢየሱስን የአገልግሎቱን በተለይም ደግሞ በሞቱና በትንሣኤው ውስጥ ለቤተ ክርስቲያን ምን እንዳመጣ ለማሳየት ነው የሚጓዘው ይላል። እሱ ነው ትልቁ የልቡ ክብደት ነው የሚለው። They do not indeed omit a mention that Christ came to bring salvation to the world. ሶስቱም ሌሎቹም ወንጌላት ሶስቱም ኢየሱስ ለዚህ ዓለም ድነትን ለማምጣት የተገለጠ እንደሆነ ይተርካሉ። To atone for the sin of the world by sacrifice of his death, በሞቱ መስዋዕት ለዓለም የኃጢአት ስርየትን ሊያመጣ የተገለጠ ለኃጢአተኛው ዓለም የተገለጠ እንደሆነ ይተርካሉ። And in short, to perform everything that was required from the mediator, ከመካከለኛ ማለት ነው በእግዚአብሔርና በኃጢአተኞች መካከል መካከለኛ ሆኖ የሚሰራውን ስራ ሁሉ የሚከውን አዳኝ አድርገው ነው ያመጡት። የሚያስፈልገውን ሁሉ ነገር የሚፈጽም አዳኝ ማለት ነው። ሶስቱም ይህንን ያደርጋሉ። ዮሐንስም ትኩረቱ ይሄ ነው።
ዮሐንስም እንደምትመለከቱ ታሪኩ ላይ ስቶሪውን አልተወውም አይደለ? አይዘለውም። ኢየሱስን በቃና ዘገሊላ ይጀምራል። የወስደውና በመስቀል ላይ ሲሞት ሲነሳ ነው የሚያሳየው እንጂ አንዱን ከሌላው እየዘለለ አይደለም የሚሄደው። የመጨረሻዎቹ ምዕራፍ 10 ላይ በኋላ ባለው ስቶሪ ውስጥ የመጨረሻዎቹ አፐር ሩም የሚባለው ማለት ነው ሙሉ ዲስኮርሶቹ ከሐዋርያቱ ጋር ያወራው ላይ ትኩረት ያደርጋል። እዛ ውስጥ ነው የሚጓዘው፣ ግን ስቶሪዎቹን አልዘለላቸውም። ይሄ እውነት አለ። but the doctrine which points out to us the power and the benefit of the coming of Christ is far more clearly exhibited by him than by the rest ይላል። የክርስቶስ ኢየሱስን ኃይሉን የመምጣቱን ዋጋ ከሁሉም ልቆ ነው የሚተርከው ይላል። እሱን መካድ አንችልም ይላል። ኢየሱስ ማን ነው፣ ምን ሊያደርግ መጣ የሚለውን እንደሱ ይልቃል ነው በዚህ ረገድ። እንግዲህ መጽሐፉን አንዱን መጽሐፍ እያነጻጸርን አይደለም፣ ሁሉም የእግዚአብሔር ቃሎች እንደሆኑ እናውቃለን። ይሄ ማለት ነው በኋላ እመጣለሁ ከሌሎች መጽሐፎች ጋር እንዴት ነው የምናየው የሚለው። ስለዚህ ካልቪን እዚህ ላይ ቆምና በዚህ ረገድ ከታየ on this account I am accustomed to say that this gospel is a key to open the door for understanding the rest ነው የሚለው። ያኞቹ መጽሐፎች እንጣል አይደለም የሚለው፣ ዮሐንስ ቁልፍ ነው ብዬ ነው ማምነው ይላል። ሌሎችን ወንጌላት ለማንበብ ቁልፍ እሱ ነው። ልክ ቁልፍ እንደዛ ነው አይደለ? በሩ ዝግ ነው። ይሄኛውን ቁልፍ ስትከፍቱ ወደ ውስጥ ትገባላችሁ። ልክ በዮሐንስ ወንጌል ግቡና ወንጌላትን እዩዋቸው ነው የሚለው፣ ሌሎቹን ሶስቱን ወንጌላት። በዚህ ረገድ ያው እዛው አጠገቡ ላሉ ሰዎች ነው መሰለኝ የሚለው። አይ አም አከስተምድ ቱ ሴይ ለሰዎች እላለሁ የዮሐንስ ወንጌል ቁልፍ ነው ብዬ አምናለሁ ሌሎቹን ለመረዳት እላለሁ ይላል። For whoever shall understand the power of Christ as it here strikingly portrayed will afterward read with advantage what the others relate about the Redeemer who was manifested. ይህን መጽሐፍ አጥብቆ ይዞ አድምቶ የክርስቶስን ኃይል በዚህ መጽሐፍ ውስጥ የተረዳ ሰው በዚህ ልብን በሚሰነጥቅ ስትራይክ በሚያደርግ የወንጌል የክርስቶስ መልክ በተገለጠው በዚህ ውስጥ ካያችሁ ሌሎቹን ስታነቡ እንዲያውም መጽሐፎቹን ብቻቸውን ነጥላችሁ ብታነቡ ከምትረዱት በላይ ሌሎቹን ትረዳቸዋላችሁ ይላል። ስለዚህ ሌሎቹ መጽሐፍቶችን በጣም የሚገባችሁ ሌሎቹ ወንጌላት ዮሐንስን በደንብ ትረዱ ነው ይላል። ከዚህ እንዲያው ተነስቶ ወደ ታች ምን ይላል? ምንም እንኳን ይላል በመደርደር ደረጃ በማቴዎስ ወንጌል ቢሆንም የተደረደረው ገልብጠን ብናነበው ግን ይጠቅማል ብዬ አምናለሁ ይላል። ዮሐንስ ወንጌል ይዛችሁ ብትጀምሩ ይጠቅማል ብዬ አምናለሁ ይላል። As to John being placed the fourth in order, it was done on account of the time when he wrote. መጽሐፍ ቅዱስ እንደዚህ የተደረደረበት ምክንያት በጊዜ ሰሌዳ ነው። አራተኛ ነው። ይሄ አራተኛው ወንጌል ነው። በጊዜ ሂደት ከነሱ በኋላ ነው የተጻፈው። But in reading them በማንበብ ደረጃ ግን ከጠየቃችሁ a different order would be more advantageous ይጠቅማል ብዬ አስባለሁ። ስርዓቱ ማለት ነው አደራደሩ which is that when we wish to read in Matthew and others that Christ was given to us by the Father ክርስቶስ ከአባቱ ዘንድ ለኛ ተሰጠ የሚለውን ለመረዳት ከፈለግን we should first learn from John the purpose for which he was manifested. ይሄ እንግዲህ ኖርማቲቭ እያደረገው አይደለም። ኖርማቲቭ ስላችሁ እዚህ በኩል ካላነበባችሁ አይገባችሁም እያለ አይደለም። ግን እኔ ብትጠይቁኝ ከፈቀዳችሁልኝ እንደዚህ ብታነቡ በጣም ትረዱታላችሁ ብዬ አስባለሁ ይላል። አይ ቲንክ ዝም ብሎ አይደለም የሚለው አይደለም። And Herman Ridgeway በዚህ ረገድ ይላል already in the ancient church some were aware of the interpretive significance of Johannine focus of the person of Jesus and therefore called him the theologian. ዮሐንስን ሌሎችን በመተርጎም ሂደት ያለውን ዋጋ ከማየት የተነሳ ይላል ሄርመን ሪድቮስ ነው የሚለው ይሄንን the theologian ነው የሚሉት ዮሐንስን የሃይማኖት ምሁር እንደማለት የሥነ መለኮት ምሁር። አይ ቲንክ አማርኛውን ቃል ፈልጌ አላገኘውም። ቴዎሎጂያን የሚለው ማለት አይደለ? ቴዎሎጂያን ማለት ተርጓሚ ነው። ሪያሊቲን ይተረጉማል አይደለ? በእግዚአብሔር አይንና በእግዚአብሔር እውነት ማለት ነው። እና ዮሐንስን እንደዛ ለነለው እንችላለን። ሂስ ዘ ዲቫይን ነው የሚሉት። ዮሐንስ መለኮታዊ በእነሰንስ ዮሐንስ መለኮት ነው ሳይሆን ጆን ዘ ዲቫይን ነው የሚሉት። ማለትም የክርስቶስን ታሪክ እና ህይወት
ኤክሰለንሲ ባለው መንገድ ነው የተረጎመው፣ ከፍ አድርጎት ማለት ነው። እና ህይወትና ሞትን የሚወስን አካል አድርጎ ነው ያቀረበው። እናም ጌታ ኢየሱስን የመጣበትን መምጣትን በዚህ መንገድ የተረጎመ ሰው ስለሆነ የእሱን ትርጓሜ ይዞ ማንበብን ልክ ኤንሸንት ቸርችም እንደዛ ነበረች ማለትም ይቺ የመጀመሪያዊቱ ቤተክርስቲያን ትኩረት ታደርግ ነበር ዮሐንስ ወንጌል ላይ። በእነሱ ውስጥ አድርገው ነው ሌሎቹን ወንጌላትን የሚያዩት ነው ነጥቡ። ነገር ግን ይህ ሞኝነት ውስጣችን እንዳይፈጥር፣ ምክንያቱም እያንዳንዱ መጽሐፍት በእግዚአብሔር መንፈስ የተደረሱ አንዱን መጽሐፍ ከሌላው ያንሳል ማለት ማትችሏቸው እንደሆኑ ግልጽ መደረግ አለበት። በዚህ ረገድ ይላል ካልቪን he therefore dictated to the four evangelists what they should write። መንፈስ ቅዱስ ነው አራቱም እንዲጽፉ ያደረጋቸው። ለዛ አምስተኛው ወንጌል ያልተጻፈው ለምንድን ነው? አስፈላጊ ስላልሆነ ነው። መንፈስ ቅዱስ ስለማያስፈልግ ያጻፈው፣ የሚያስፈልገውን ሳያጽፍ አልቀረም። ስለዚህ አራቱም አስፈላጊ ተደርገው በመንፈስ ቅዱስ ተጽፈውልናል። that while each had his own part assigned him፣ አራቱም የየራሳቸው ክፍሎች አሏቸው የሚተርኳቸው ወይም ደግሞ መንፈስ ቅዱስ እንዲጽፏቸው ያደረጋቸው። the whole might be collected into one body፣ አራቱንም ሰብስበን አንድ ወንጌል ላይ እንድንደርስ ማለት ነው። and it is our duty now to blend the four by mutual relation so that we may permit ourselves to be taught by all of them as by one mouth ይላል። በጣም ትገርም ኢንሳይት ናት። አራት ወንጌል አይደለም ያለው፣ አንድ ወንጌል ነው ያለው። አራቱንም ሰፍተናቸው በአንድ አንደበት እንደሚነገር መልእክት ነው መስማት ያለብን ይላል። በአንድ አንደበት እንደሚተረክ። አራት አንደበቶች ስለ አራት ነገር አያወሩ። ይሄ ማለት ነው። አንድ ጊዜ አንድ ልጅ ምን አለን? ወንጌል ፐርስፔክቲቭ አለው አለ። ስለ ኒው ፐርስፔክቲቭ ስንከራከር ከዛ ሪፎርመሮቹ ጀስቲፊኬሽን ባይ ፌዝ ጽድቅ በእምነት ብቻ ነው ብለው ነው የሚያወሩት። ነገር ግን ወንጌሉ እንደዛ ሳይሆን ሌላም ሳይድ አለው፣ እሱም ኢየሱስ ንጉስ ነው የሚል ነው አለ። እንደዛ ብሎ ነገር የለም ወይ? ኢየሱስ ንጉስ ነው፣ ወንጌሉ እሱ ነው ደግሞም ነው። ምክንያቱም ጀስቲፊኬሽናችን ኢየሱስ ንጉስ ስለሆነ ነው የሆነልን ለኛ እንጂ ሁለት ወንጌል ነው ያለው ብሎ ሁለት መጨረሻና ሁለት ቸርች እንዳለ መናገር ውሸት ነው። በሉተር ጊዜ የነበረችው ቸርች እውነተኛ ናት፣ እውነተኛ ወንጌል ነበራት። ዛሬም ያለችው ቤተክርስቲያን ወይ እውነተኛ ትሆናለች ከዛችኛዋ በዛ ጊዜ ከነበረችው ከአፖስቶሊክ ሐዋርያት ቤተክርስቲያን ጋር አንድ ትሆናለች፣ ወይም ደግሞ ከዛ ወንጌል ትገነጠልና ትጠፋለች እንጂ በምንም አይነት መንገድ ወንጌል የራሱ የሆኑ ሁሉም ሰው የራሱን መንገድ ሊያይ ይችላል ተብሎ በፍጹም ሊነገር አይገባም። ስለዚህ ይህንን አስመረን ነው መሄድ ያለብን። ዘ ጎስፕል አኮርዲንግ ቱ ማቴዎስ ሲባል ወንጌሉ በማቴዎስ እንደተተረከው ሲባል የማቴዎስ ወንጌል አለ እያለን አይደለም። በሉቃስ እንደተተረከው ሲባል የሉቃስ ወንጌል የሉቃስ ኢየሱስ አለ አይባልም። የማርቆስ ኢየሱስ አለ የዮሐንስ ኢየሱስ አለ አይባልም። ምክንያቱም አንዱ ወንጌል በአራት ሰዎች አንድ መልእክት እንድናገኝ የተነገረ አራት መልእክቶች አይደለም እየተነገሩ ነው ያሉት። አንዱ ወንጌል በአራት ሰዎች እየተተረከ ነው ያለው አይደለ? ጳውሎስ ለሮሜ ሰዎች እንደጻፈው ወንጌሉ እንደዚህ ነው፣ ግን ለቆሮንቶስ ሰዎች ሲጽፍ እንደዚህ ነው አትሉ አይደለ? አንዱ ወንጌል ለሮሜ ሰዎች እንደተጻፈው፣ አንዱ ወንጌል ለገላትያ ሰዎች እንደተጻፈው። ወንጌሉ ይለያያል ማለት አይደለም። አንዱ ወንጌል ነው የተተረከው። ለምንድን ነው አንድ ሰው በጣም ኢንትረስቲንግ የሆነ ነገር ለምንድን ነው አራት ሰዎች ስለ ኢየሱስ አንድ መጽሐፍ አይበቃም ነበር የሚል ሰው ሊመጣ ይችላል። ደስ በሚል መልክ ወገኖች ይሄ ግለሰብ የእግዚአብሔር ልጅ ኢየሱስ ክርስቶስ ቢቻል 6 መጽሐፍ ቢጻፍም በቂ አስፈላጊ ነበር ይላል። ያው እግዚአብሔር በቂ ነው ብሎ አራት ጸሐፊያንን ከመለመለ ይበቃናል። ይሄ የሚያሳየን ምንድን ነው ካላችሁ ለምንድን ነው አንዱ ታሪክ በአራት ሰዎች የሚደጋገመው? እግዚአብሔር በመጽሐፍ ቅዱስ ውስጥ እንድንረዳው የሚፈልገው ከሁሉ በላይ ይሄ መልእክት ስለሆነ ነው። ድግግሞሽ አንድ ትኩረታችንንም ለማግኘት አይደል? ኃጢአተኛ አእምሮ ይረሳል። ልክ ለምሳሌ ሕጉን እንደምታውቁት ዘዳግም አማርኛዎቹ ሲተረጉሙ እንዳሉት ዘዳግም ነው። ዘዳግም ሞሮለስ ሕጉን ሪማይንድ ሙሴ እያደረጋቸው ነው። የተሰጠውን ሕግ ነው የደገመላቸው። እግዚአብሔር በዚህ ምን ነው ሪማይንድ እያደረገ ነው። ስለዚህ እኛ በሁለት ሕጎች በአራት የወንጌል ጸሐፊያን ተከበን ነው መኖር ያለብን ነው በዚህ አይነት ማይንድ ማለት ነው። ስለዚህ ሌሎች ወንጌላትን በዚህ አይነት ነው ማየት ያለብን እንጂ እነሱን ተነጥለው አይደለም መመልከት ያለብን። ሄርመን ሬድቦስ እዚህ ላይም መልሶ ያነሳል፣ እንደዚህ ይላል it do not choose among the four gospel or in favor of three or against this one። በፍጹም ከአራት ወንጌላት
ሶስቱን ነጥለን ይሄኛውን ጥሩ ነው ማለት የለብንም። ይሄኛውንም ደግሞ ከአራቱ ጋር ማጋጨትም የለብንም በፍጹም። ለምን? it accepted all fall into the canon of the New Testament። አራቱም ወንጌላትን ቸርች የእግዚአብሔር ድምፅ ስለሆነ ነው ያስገባችሁ። ወይም ደግሞ እንግዲህ መጽሐፍ ቅዱስ ቤተክርስቲያን እንደወለደ ካልቪን እንደሚለው ታውቃላችሁ። ቤተክርስቲያን እነዚህ መጽሐፎች ይጠቅማሉ ብላ አይደለም የመረጠቻቸው፣ ቃሉ ነው የመረጣቸው እንደማለት ነው። ቢኮዝ ኦልሬዲ ቤተክርስቲያን ታውቃለች በአንደኛውም በሁለተኛውም ክፍለ ዘመን እውነተኛዎቹ የእግዚአብሔር ድምፆች ማን እንደሆኑ። ምክንያቱም የመጀመሪያው ክፍለ ዘመን ላይ ማንን እንደሚሰሙ በትክክል መታየት አለበት። የጳውሎስ መልእክቶች ይዞራሉ እንደምታውቁት። ቆላሲስ ላይ ይሄድና ኤፌሶን ላይ ያለውን መልእክት እንዲያነቡ ይነግራቸዋል፣ እንዲሰጧቸው ይነግራቸዋል። ምክንያቱም ስልጣን ያለው መልእክት የጳውሎስ ብቻ ስለነበር ወይ የሐዋርያቱ ስለነበር። ይሁዳ መልእክት ላይ እንደምትመለከቱት ወደኋላ ሄዳችሁ የሐዋርያትን መልእክት ተመልከቱ ይሏቸዋል። ምክንያቱም ስልጣን ያለው ድምፅ የነሱ ብቻ ነው። ለዛ ነው ሽኩቻ ያለው። ቆሮንቶስ ላይ ጳውሎስ ሐዋርያ አይደለም የሚለው ክርክር ሐዋርያነት ምን እንደሆነ በቤተ ክርስቲያን ዘንድ ያለው ቦታ ምን እንደሆነ ይታወቃል። ያንን ይሻማሉ፣ ያንን ስልጣን ለማግኘት ማለት ነው። ስለዚህ በጣም ሲሪየስሊ ነው የሚታየው ነው። መልእክቶቹ ያውቃሉ፣ ማን መሰማት እንዳለበት ቤተክርስቲያን ታውቃለች። ምክንያቱም ቤተክርስቲያንን የወለዳት ያ መልእክት ስለሆነ ማለት ነው። የቤተክርስቲያንና የመጽሐፍ ቅዱስ ግንኙነት ሶስተኛው ክፍለ ዘመን ላይ ካቶሊኮችን፣ አራተኛው ክፍለ ዘመን ላይ ካቶሊኮች እንደሚሉት መጽሐፍ ቅዱስን ቤተክርስቲያን ከመጽሐፍ ቅዱስ በላይ ሆና ፈረደች ነው የሚሉት። ባይዘይ ሴሌክት አደረገች ነው የሚሉት ሮማን ካቶሊኮች። ምክንያቱም ቤተክርስቲያን ስልጣን አለ፣ ታውቃለች የእግዚአብሔርን ድምፅ ኢን ሰንስ ኦፍ ጀጅ በምታደርገው። ሪፎርመሮች ኖ በፍጹም አልፈረደችም መጽሐፍ ቅዱስን። መጽሐፍ ቅዱስ ነው የለይቷት የጠራት ነው። እውነትም እሱ ነው አይደለ? የጠራቸውን ድምፅ ነው የለዩት። ይሄ የእግዚአብሔር ቃል ነው፣ ይሄ በወንጌል ያዳነን የጌታ ኢየሱስ ክርስቶስ ድምፅ ነው። ካልቪን እሱ ነው እንዲያው በጎቼ ድምፅን ይሰማሉ የሚለውን የወስደውና በእነ ጳውሎስ መልእክቶች ውስጥ የሚጠራውን የኢየሱስን ድምፅ ለይተው አውቀዋል። በዚህ መንገድ ነው መጽሐፍ ቅዱስ ካኖናይዝ የተደረገው ነው። በዚህ ረገድ እኒህ ከተባለ አራቱም ወንጌላት በመጽሐፍ ቅዱሳችን ውስጥ ያሉት በዚህ ብቻ ራሱ አራቱም ስልጣናቸው እኩል ነው ለኛ። It is accepted all fall into the canon of the New Testament, and in order we have them in. For the content of the four gospel does not ignore the first three or leave them behind. አራተኛው ወንጌል ሲመጣ ሶስቱን አይጠቅሙ ብሎ አይደለም የሚሮጠው። እኛ ራሱ እነዚህን መልእክት ወንጌላት እንደምናቅ ግምት ውስጥ አስገብቶ ነው አራተኛው እየተጻፈ ያለለ። It presupposes them. Anytime they pronounce the last word on who Jesus was. አንድ ጥያቄ ይነሳል ለአሞሪስ። ታዲያ እንደዚህ ሊበራሎች እንደሚሉት ዮሐንስ ለታሪክ ደንታ የሌለው ዝም ብሎ ያሌለውን ነገር እየጨመረ ያለ ሰው ነው ወይ ብሎ ይጠይቃል። በዚህ ረገድ ዮሐንስ ታሪክን ለቴዎሎጂ ሰብጀክት አድርጓል ወይ ብለን ነው መጠየቅ ያለብን። እሱ ነው ደግሞ ሊበራሎች እያሉ ያሉት። It is rather whether he has completely subordinated his historical sense to the aim this aims, or whether he has concern for facts as well as theology. ዮሐንስ ታሪክም ግድ የሚለው ማለትም የታሪክ ኦርደሩም ግድ የሚለው የተነገረው እውነተኛ ፋክት መሆኑ ግድ የሚለው ሰው ነው ወይስ የሚያወራውን ስነ መለኮታዊ ፋይዳውን ብቻ ነው የሚያየው? ኢየሱስ የእግዚአብሔር ልጅ ነው የሚለው ለማሳየት ብቻ ብሎ ታሪክን ደፍጥጦት ነው ወይ ያለፈው ተብሎ ጥያቄ ይነሳል። ይሄ ነው እንግዲህ ትልቁ ቻሌንጅ ተደርጎ ዮሐንስ ወንጌል ላይ የሚቀርበው። ለዚህ መልስ ይሰጣል። አንድ ነገር ግልጽ ነው ስለ ታሪክን በተመለከተ እሱ ምሳሌ ያመጣል። ለምሳሌ በወንጌላት ላይ ምሳሌዎች አሉ ይላል። It's important to be clear that there is a difference between parables and a real happening considered as teaching media. ታሪክና ምሳሌ አንድ አይነት አይደለም። የኢየሱስን ሕይወት ምሳሌ እያደረገው አይደለም ዮሐንስ ነው በዚህ ረገድ። ያ ማለት ታሪክን እንደ ምሳሌ እንደናንተ እጃችሁ ላይ እንዳለ ታሪክ አድርጋችሁ ይሄ ማለት ምን እያላችሁ እንደሆነ ታውቃላችሁ? የኢየሱስን ታሪክ ኢንቴንድድ ላልተደረገው ላልታሰበለት ነገር እያዋለው ነው ወይ? የእንጀራውና የዳቦን ስቶሪ ወስዶ ራሱ የሚፈልገውን ነገር ያንን ተጠቅሞ በዛ ቀዳዳ ውስጥ የራሱን መልእክት እያሰማ ነው ወይስ የምር ታሪኩ የታቀደው ለዚህ ነው ይላል። የዮሐንስ ስነ መለኮታዊ ሆኖ ትንታኔውና ታሪኩ ሪሌሽኑ ምንድነው? ግንኙነታቸው ምንድነው? የታሪኩ ነው ጥያቄው። በዚህ አይነት ኒ ከተባለ የኢየሱስ ሕይወት እና ታሪኩ ልክ ጌታ ኢየሱስ እንደሚጠቀማቸው ፓራብሎች አይደለም፣ ምሳሌዎች አይደለም። አንዲት የእግዚአብሔር መንግስት አንዲት ሴት በልጥ ውስጥ ያስቀመጠች እርሾ ትመስላለች ብሎ እንደሚተረጉመው ነው ወይስ ታሪኩ ኮንክሪት ነው? የኢየሱስ ታሪክ እውነተኛ በታሪክ ውስጥ ሀፕን ያደረገውን ታሪክ
ሳይነካው የወንጌሉን ኢየሱስ የተናገረውን ነገር ነው እየተነተነ ያለው። ለምንድነው ያን ጥያቄ የሚያነሱት ከተባለ አንዳንድ ቦታዎች ላይ ዮሐንስ የሚያወራውና ኢየሱስ የሚያወራው ብሬክ ያደርጋል። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ከኒቆዲሞስ ጋር እያወራ መሀል ላይ ዮሐንስ ይገባል። እንደዛ ነው የሚመስለው። የቱ ጋር ኒቆዲሞስን ማውራት እንዳቆመ አይነግረንም። ዮሐንስ መተንተን እንደሚጀምር አይነት እንዲሰማን ያደርጋል። ማለት ኢየሱስ ዳይሬክትሊ የሚያወራው አይመስልም። ይሄ ሰብሮ መግባት ፌር ነው ወይ? ታሪኩን እየተጫነ አይደለም ወይ? እዚህ ላይ መሳሳት የሌለብን ማቴዎስም ይተረጉማል የኢየሱስን ታሪክ፣ ግን አኮርዲንግ ቱ እንደ ብሉይ ኪዳን መጽሐፍት ነው የሚተረጉመው። ዮሐንስም የኢየሱስን ታሪኮች እንደታሰበላቸው ነው እየጻፈ ያለው። ለምንድን ነው እንደዛ ማለት ያለብን? ውጥረቱን አትሊስት ካገኛችሁ ጥያቄው ጥሩ ነው። በዚህ ረገድ ይላል እነዚህ ሰዎች እንደሚሉት ዮሐንስ እንደዚህ እያደረገ ከሆነ የኢየሱስን ታሪክ እያከበረው አይደለ? በዛም የራሱን ታሪክ ነው የራሱን ወንጌል እየተናገረ ነው ማለት ነው ያልሆነው። ይሄ እነሱ እንደሚሉት ከሆነ ማለት ነው። ያ ማለት የሆነው ነገር ትርጉም ፋይዳ የለውም። እናንተ ናችሁ ተርጓሚ የምትሰጡት። ስለዚህ ይሄ ትልቅ ክስ ነው፣ ዝም ብሎ የሚሳቅበት አይደለም። በዚህ ረገድ ጥያቄው እግዚአብሔር ለእኔ የሚነግረኝን መልእክት በክርስቶስ ኢየሱስ በኩል እያገኘው ነው ወይስ ራሴ የምፈልገውን መልእክት ነው እየተጫንክ ያለሁት? ለእኛ ሁለት ይሄ እንደዚህ እነሱ እንደሚሉት ከሆነ የክርስቶስ ታሪክ ተንቋል ማለት ነው። ሞሪስ ምን ይላል? ስለዚህ ልቡ ውስጥ ያለው ጥያቄ ይሄ ነው። በዚህ ዮሐንስ ወንጌል ላይ በሚቀርበው ክስ ውስጥ ያለው but we should be clear that it is our idea that it reveals. It tells us nothing about God. እንደዛ ቢሆን ያደረገው ዮሐንስ። The question is whether John is telling us what he thinks about God or whether he's telling us what God has done. ዮሐንስ እየነገረን ያለው ስለዚህ እግዚአብሔር ያልነገረውን ነገር ነው? ስለ እግዚአብሔር ያልሆነውን ራሱ እግዚአብሔር እንዴት እንደሚያስብ እየነገረን ነው ወይስ እግዚአብሔር የምር የሆነውን በክርስቶስ በኩል እየተናገረ ነው? We should never minimize the importance of the distinction between God's truth is like and God's truth is sin. የእግዚአብሔር እውነት እንዲህ ይመስለኛል በሚለውና የእግዚአብሔር እውነት በክርስቶስ የታየው እንዲህ ነው የሚለውን በትክክል አስምረን ነው ማየት ያለበት። በዚህ ረገድ የእግዚአብሔር እውነት በልጁ በኩል እንደተገለጠው የእግዚአብሔር እውነት እየተናገረ ያለ የእግዚአብሔር ሐዋርያ ነው ዮሐንስ። በዚህ ረገድ እንደዚህ ይላል። ታዲያ ግንኙነቱ በምን ረገድ ነው ታዲያ ዮሐንስ እነዚህን የሚያደርጋቸውን ነገሮች ምንረዳው ካላችሁ ይላል አንድ ምሳሌ ያመጣል። ኒኮላስ ሬድሊ የሚባል ሰው ተገድሏል። ይሄን አነበባችሁ። ሁለተኛ ላይ ደግሞ ቢሾፕ ኒኮላስ ሬድሊ was burned at stake። ኤጲስቆጶሱ ኒኮላስ ሬድሊ በእንጨት ላይ ተደርጎ ተቃጠለ። ሶስተኛ ላይ ደግሞ ቢሾፕ ማለትም ኤጲስቆጶሱ ኒኮላስ ሬድሊ ተሰዋ። ሶስቱም እውነት ናቸው። የመጀመሪያው እንደ ተገድሏቸው ነው የሚሄደው። ሁለተኛው ግን ለሰውየው ሞት ምክንያት የሆነውን ነገር ይነግረናል። በዚህም ሰውየው በሃይማኖቱ ምክንያት እንደተቃጠለ ይነግረናል። ሶስተኛው ደግሞ እንዲያውም ስለ ሰውየው እውነተኛ መስዋዕት ስለመሆኑ ይናገራል። ለሐሰት ለሞተ ሰው ማርታየር ነው አትሉ። ታሪኩን ምንም ሳይቀይረው ዮሐንስ እሱን ያደረገው ነው እያለ ያለው። ዮሐንስ የሆነውን ነገር ታሪኩን ኢየሱስ እዛ ጋር አላቆመውም፣ ቀጠለው። ይህንን ከኢየሱስ ጋር ጌታ ሆይ ምንድን ነው ብሎ በትክክል እንዲያስረዳው ጠይቆት ነው እንዳንል እዛው ሰዎቹን እየተናገራቸው ናቸው። ከሰማይ የተሰጠው መናኔ ነኝ እያለ ነው ያወራው። ሌሎቹ ሐዋርያት በመንፈስ ቅዱስ ምሪት እነዛን ስቶሪዎች በሌላ አይን ነው ያዩዋቸው። ማለትም የሚፈልጉትን ነገር ይዘው ነው የሄዱት። ዮሐንስ ደግሞ እዚህ ጋር ወደዚህ ልብ ነው የገፋው ማለት ነው። ስለዚህ በዚህ አይነት ነው መረዳት ያለብን። ይሄ መግቢያ ይጠቅማል ወይ አይጠቅምም? እኔ ይጠቅማል ብዬ ስላሰብኩ ነው። የተወሰኑን ያህል ከተረዳችሁ መልካም ነው። እንደዚህ ይላል አንድ ሰው ስለ ዮሐንስ ወንጌል። የዮሐንስ ወንጌል ሕፃናት ሊያስተዋውሱ በሚችሏቸው ቃላቶች የተጻፈ ነው ይላል። በተለይ የመጀመሪያዎቹ መግቢያዎቹ
በዛው ልክ ደግሞ ብዙ እውነተኛ የዳኑ ሽማግሌዎች ሲሞቱ የሚያስነብቡትን መጽሐፍ ነው። ልትሞቱ ስትሉ ምንድን ነው የምታደርጉት? ምንድን ነው የምታስቡት? እቅዳችሁ እንዴት ነው? ማለት ምን እንዲነበብላችሁ ነው የምትፈልጉት? ምንድን ነው የምታስቡት? ማለት እውነተኛ ጥያቄ ነው እና ምንድን ነው ሊያጽናናችሁ የሚችለው? ዮሐንስ ወንጌል ይህን ያህል የሚገርም መጽሐፍ ነው ማለት እንደዚህ ስትሞቱ ቢነበባችሁ ደስ የሚል መጽሐፍ ነው። ኖክስ የካልቪንን ስብከቶች ነበር ሚስቱን የሚያስነብባት ሊሞት ሲል የኤፌሶን ማለት ነው። ካልቪንን በጣም ይወደዋል ባይተወይ እየሞተ የካልቪንን ስብከት እየሰማ ነው የሞተውና ጅሮም አይ ቲንክ ካልተሳሳትኩ ክራይስቶስም በየሳምንቱ ሮሜን መልእክት በሰው ያስነብባል 2 ጊዜ ራሱ ላለማንበብ ማለት ነው። እና ይሄ በጣም ደስ የሚል ነገር ነው። ምክንያቱም ምን ያህል ወንጌሉ እንደሚያጽናናቸው በህይወት ውስጥ በወንጌል ውስጥ እንዴት ህይወታቸውን ከበውት በሞት ራሱ አንድ ተስፋቸው ምን እንደሆነ ያሳዩናል ብዬ አስባለሁ። እና ብዙ ሰዎች ዮሐንስ ወንጌልን ይመርጣሉ። የኔም አንድ ስኬት እናንተን ወደዚህ አይነት ኮንቪክሽን ካመጣው አሳክቻለሁ ማለት ስሞት በቃ ዮሐንስ ወንጌል ነው እንዲነበብ የምፈልገው ካላችሁ ማለት ነው። እንደዛም ሊሰማን ያስፈልጋል። እንዲሁም አንድ ሰው የሚለው ዮሐንስ ሞኝ ነው ይላል። ለህፃን ልጅ ራሱ የሚሆን ቦታ ይሰጣል። በጣም ቀላል በሆኑ ቃላቶች ነው ኢየሱስ የህይወት እንጀራ ነው፣ የህይወት ውሃ ነው እያለ ነው የሚሄደው። ግን እንዳትሞኙ ዲፕ ነው ማለት ህፃንን ሊንከባከበው ይችላል። አቅፎት በወንጌሉ የእግዚአብሔርን ፍቅር ሊያሳየው ይችላል። የምርም እንደዛ ነው ደግሞ ስታዩት፣ የምር ቀላል መጽሐፍ ከላይ ስታነቡት። ከዛ ግን ምን ይላል? and deep enough for an elephant to draw in ይላል። ዝሆን ደግሞ ሊያስገባኝ የሚችል ያህል ደግሞ ሰፊ ነው ይላል። ውሸት አይመስለኝም። ኢየሱስ እኔ እውነት ነኝ ሲል ምን ማለት ነው? የምር ህይወት ነኝ ሲል ምን ማለት ነው ብላችሁ ኢየሱስ ህይወቴ ነው ማለት ቀላል ነው። ግን የምር ምን እያለ ነው? ጸጋና እውነትን ተሞልቶ በእኛ መካከል አደረ ስንል ከአባቱ ዘንድ የሆነውን አይነት ያ ልጅን ክብር አየን ስንል ምን ማለታችን ነው? እንዲሁም የምንሮጠው መልእክት አይደለም። ሉተር እንደዚህ ብሏል ስለ ዮሐንስ ወንጌል This is the unique, tender, genuine, chief gospel። ያው ሉተር ሁሉን ነገር መወጠር ይችልበታል ታውቃላችሁ። ወደ ጥግ ነው የሚወስደው። የሮሚ መልእክት መግቢያው ላይ እንደዛ ነው አይደለ? This is the purest gospel ይላል። እዚህ ላይ ደግሞ ዮሐንስ ወንጌልን ከዛ ግን አይረሳም ዮሐንስ የሮሚን እዚህ ላይ ሳነብላችሁ ታያላችሁ። This is unique፣ በጣም ለየት ያለ እጅግ በጣም እናታዊ በሆነ አይነት ተንደርነስ የተሞላ እጅግ ቅን ጄኒውን የሆነ ማታለል የሌለበት እጅግ ትልቅ ዋና ወንጌል ነው። Should a tyrant succeed in destroying the holy scripture? አንድ የሆነው ጨቋኝ መጥቶ መጽሐፍ ቅዱስን የማጥፋት ዘመቻ አድርጎ ሊያጠፋ ቢችል የሮሚ መልእክት አንድ ኮፒ እና ቅጂ እና የዮሐንስ ወንጌል ሁለቱ ቢተርፉ ክርስትና ይቆያል ይላል። እና እውነቱ ነው። አይ ቲንክ ማለት ሌሎች መጽሐፎችን ለማሳነስ አይደለም፣ ደጋግሜ እንዳልኳችሁ፣ ግን እንደዚህ የሚያረጉን የምር እነዚህን መጽሐፎች ውስጥ ዲፕ የሆኑትን ነገሮች እንድንፈልግ። እኛ አንደኛውን ታስክ ፈጽመናል፣ ሮሚን። እንግዲህ አሁን ያለብን ይሄ ነው። እና ትልቅ መጽሐፍ ነው። ሪፎርሜሽን ላይ እንግዲህ ታድሶ የተንጠለጠለው የሮሚ ወንጌል ላይ ነው እንደምታውቁት። አጋስተን ከፔላጂየስ ጋር ሁሌ ቸርች ሰርቫይቭ ያደረገው ዝም ብሎ አይደለም፣ ሂስቶሪካል የሆነውንም ነገር ይዞ ነው ሉተር እያወራ ያለው። እና አጋስተን ከፔላጂየስ ጋር ሲከራከር ሙሉ የተጠቀመው የሮሜን መልእክት ነው፣ ወንጌል ማለት ትችላላችሁ። የመጀመሪያዊቱ ቤተክርስቲያን ናይሲን በሉ ከልሰዶን በሉ አርዮሳውያንን ሲቃወሙ ሁሉ እጃቸው ላይ መከታ ሆኖ የረዳቸው መጽሐፍ ይሄ ነው። ስለ ኢየሱስ አምላክነት፣ ስለ እግዚአብሔር ስሉስነት የገለጠ ማለት ነው። ይህን መጽሐፍ በዚህ ልክ እና በዚህ አይነት ትልቅነት ማየቱ ይጠቅማል። እንግዲህ መግቢያውን በዚህ ጨርሳለሁ። እግዚአብሔርን አመስግነን እንጨርስ። እግዚአብሔር አባታችን ሆይ ስለዚህ ግሩም መጽሐፍ እናመሰግናለን።
በዚህ ጠዋት ስለነበረን ጊዜ እናመሰግናለን። የተወሩትን ነገሮች ሊከብዱ እንደሚችሉ በፊት የተገለጠ ነው። እግዚአብሔር አምላክ ሆይ እዚህ ያሉትን እህቶቻችንን ወንድሞቻችንን ሁሉንም እኔ እንግዲህ ይጠቅማል ብዬ በፊት ይዤ መጥቻለሁ። አንተ ሁሉንም በየመንገዱ ማስረዳት የምትችል ታላቅ አባት ነህ። ስለዚህ በሁሉም አእምሮ ውስጥ አሁን ያወራናቸው ነገሮች ውስጥ ያሉትን እንዲረዱ እንድትረዳቸው፣ እንድንረዳ እንድትረዳን፣ እነዚህን ነገሮች መልሰንም እንድናስባቸው ህይወታችንን ትንሽ ነገር እያሰብን ከመኖር እንደዚህ አይነት ነገሮችን ማሰብን መጨነቅን እንድትረዳን፣ እነዚህ ነገሮች ማድረግም እንድንችል፣ አንተን በዚህ አይነት ጭንቀት ውስጥ መፈለግን እንድንማር፣ ነገሮች ሲከብዱን እንደ ሞኝ ሰው እንደ ኦርፋን መሸሽ ሳይሆን ከቃል ጋር አንተን በወንጌልህ በእውነትህ ውስጥ ለማግኘት መታገልን፣ እንደ ያዕቆብ ካልባረከኝ አልለቅም ማለትን፣ መድከምን እንድታስተምረን እንድትረዳን እንጠይቃለን እና ይህንን መጽሐፍ እግዚአብሔር አምላክ ሆይ የዚህ ቤተክርስቲያን ውስጥ አንድ ላይ በደንብ እንድናነበው እኔም መዘጋጀት እንድችል እስከ መጨረሻው ድረስ አቅምን እንድትሰጠኝ፣ ጤንነትን እንድትሰጠኝ እለምናለሁ። እዚህ ያሉትን እህቶቼንና ወንድሞቼንም ደግሞ በግልም ማንበብ እንዲችሉ እነዚህን ነገሮች ልባችን ውስጥ እስከሚቀር ድረስ መሰወር እንድንችል ዘንድ ሁላችንንም እንድትረዳን እንጠይቃለን። ስለ ሁሉ ነገር እናመሰግናለን። በልጅህ በኢየሱስ ክርስቶስ ስም ጸለይን፣ አሜን።